ያንን ፍቅር ስታስብ ዕለተ ዓርብን ሰው ሁሌ ማሰብ መቻል አለበት። ሁሌ ህይወቱ ዕለተ ዓርብ ላይ መሆን አለበት። ስለ እግዚአብሔር መናገር ስራ ነው ወይስ ምስክርነት ነው? መንፈሳዊ የሆነ በተስፋ መሞላት ማለት ጨለማን መካድ ማለት አይደለም። እኛ የቅዱሳንን ዜና ህይወት አንዳንዱን ስትመለከተው ቅዱሳን ለካ ተስፋ ያልቆረጡ ኃጢአተኞች ናቸው እንድትል ያደርጋል። አንዳንድ ሰው ለሰዎች የሚያደርገው ነገር ሪቨርስ ለራሱ ይመስለኛል የሚያደርገው። አንተ ሶሻል ሚዲያ እኮ ፈተና መሰለ ንግስ ሄድክ እንደሚመስል ታውቃለህ። ቁጭ ብለህ አንተ በዚህ ምድር ላይ እኮ የምትጠብቀው ገንዘብ እንጂ የሚጠብቀው ገንዘብ የለም። እግዚአብሔር እንዲያደምጣ አንተ ሰው ማድመጥ አለባለች ማለት በደንብ ኃጢአቱን ሰርቼ ስጨርስ ወደ እግዚአብሔር መለሳለሁ የሚል ነገር አለ። ወደ እግዚአብሔር የምትሄድ ከሆነ ልጅ ሆነ መዘጋጀት ነው ያለብህ። ልጁ ለመሆን ደግሞ ምን ማድረግ አለብኝ ነው በቃ ትህትናን ገንዘብ ማድረግ አለብህ። ረጅም ሰዓት ሚዲያ ላይ የሚያጠፉ ሰዎች በጣም ባዶነት ይሰማቸዋል ብዬ አስባለሁ። መልሼ እነሳለሁ በሚል ደግሞ ጥጉንም የሚነኩ ሰዎች አሉና የክርስትና መሐሉ የት? ዛሬን ከኤልያስ ጋር ጀምረናል። የዛሬው እንግዳችን የቆየ ወዳጅ ነው። ዳዊት እንደሻው በተለያየ ሶሻል ሚዲያ ከመንፈሳዊ ጉዳይ ጋር በሚሰጠው ሀሳብ አስተያየት በሚያቀብለው ነገር የበለጠ ይታወቃል። ዴቭ እያልኩ ነው የምቀጥለው። እንኳን ደህና መጣ። እንኳን ደህና ቆየኝ ኤሉዬ። ከረጅም ጊዜ በኋላ ተገናኘን። በጣም ስንት አመት? ሶስት ይሆነናል። ሐዋሳ ነበርክ? ሐዋሳ ነበርን። አሁን አዲስ አበባ ልጅ ሆነሃል። አሁን እናንተ እንኳን የምታውቀው ሐዋሳ። ሐዋሳ እንዴት ነው ከሐዋሳ ወደዚህ? ከሐዋሳ ወደዚህ ቆንጆ ነው እግዚአብሔር ይመስገን። ያው አታማርበትም። ቆንጆ ነው ግን የራሱ የሆነ እንትኖች አሉት፣ ልዩነት አለው። እንዴ ያቦለድ ካርቶን ላይ መኖር ጀምረ። እሺ ሐዋሳ እንደምታውቃት ነች፣ በጣም ትንሽ ነች ከተማዋ። ምንም ነገር ሲምፕል ነው። በዛ ላይ ሞተር ነበረን ታውቃለህ። ሀብታም ናቸው። እና እዚህ መተ ደግሞ ስትመለከተው ብዙ ነገሮች ሰፊ ናቸው እና ደግሞ በቀረብከው ቁጥር ልክ እንደ ባህር በለው መስጠም ነው፣ አትጨርሰውም። እና ብዙ ነገሮችን አትጨርሳቸውም። አሁን አትጨርሳቸውም ስለ ቦታውን ብቻ አይደለም ነገሮቹም አያልቁም። እና ሐዋሳ ቆንጆ ነው እግዚአብሔር ይመስገን። እዚህም አታማርበትም ግን የራሱ የሆነ ተግዳሮቶች አሉት። ስፒሪቹዋል ላይፍ ላይም ልትመለከተው ትችላለህ። መኖር በራሱ ሐዋሳ ትንሽ እንደ ከተማ ነች፣ ቀለል ይላል ህይወት ከብዙ ነገር። አንደኛ ቤተሰብም የራሱ የሆነ ቫልዩ አለው አንተ ጋር። እና እኔ ደግሞ ያው እንደምታውቀው የኖርኩት ማንጋ ነው አያት ልጅ እና አያቴ ጋር ነው የኖርኩት። ብዙ ነገሮች ቀላል ነበሩ። እዚህ ግን ሲመጡ ግን ሁሉም ነገር ቀላል አይሆንም። የራሱ የሆነ እንትን አለውን ይጣፍጣል። ልዩነቱ እሱ እዛ በቀላል ነው ሁሉንም ነገር የምታገኘው፣ ቴስት አታረጋቸውም። እዚህ ግን ስትመጣ ሀስሎች አሉት፣ የምታገኛቸውን እያንዳንዱን በረከት እያጣጣምክ ነው የምትጎርሳቸው። እዛ ግን እንደ ነገሩ እና ክፍያውም አንዳንዴ እንደ ነገሩ የሆነብኝም ይመስለኛል። እዚህ ግን እንደ ነገሩ አይደለም የምታደርገው ብዙ ነገሮች ሲሪየስ ነው። ለእያንዳንዱ ነገር ኮንሸስ ካልሆንክበት ከባድ ነው። እዛ ኮንሸስ በሰብ ኮንሸስ የምናደርጋቸው ይበልጣሉ እኮ አይደል? ኮንሸስ ሳንሆን ግን እዚህ ግን መተግን ኮንሸስ ሆነ ነው እያንዳንዱ የምታደርገው። በረከትም ትንሽ ነች ግን ትጣፍጣለች። እዛ በረከት ብዙ ነው አታጣጥሙ። የተረዳሁት ነገር እንደዛ ነው። ቢኮዝ ሀስል አለው እዚህ። እዛ ግን ቀላል ነው እያንዳንዱ ነገር እንዳልኩ ነው። ፋሚሊም ስላለ ቀላል ነው። ካንተ ጋር በተያያዘ ብናነሳው አንዱ ደስ የሚለኝ ዛሬ ትንሽ ዲቴይሎችን እንድታጫውተኝ ስለፈልግ ምን አይነት ልጅነት አሳለፍክ? ከዛ ምን አይነት የስፒሪቹዋሊቲ ተርኒንግ ፖይንት ውስጥ ምን አቀላቀለ? የኪነት ሰው ነበርክ? አዎ ኪነ ጥበብ አካባቢ ነበር ሳስበው። አሁን በጣም ነው የሚያስቀኝና አንዳንዴ ስታስበው ያሳለፍካቸው ነገሮች ስትመለከታቸው ምናምን ቲያትር ለመስራት የከፈልናቸው ተከታታይ ቲያትር ሁላ መቼስ እነሱ አውርተው ያውቃሉ። ተከታታይ ቲያትር ሁላ ነበረ በሀበሻ ቤት የሚል ቲያትር ላይ። እንደዚሁም ደግሞ የተለያዩ ተውኔቶችም በዳይሬክቲንግ ምናምን ትጽፋለህ ምናምን ነገር እና እናትም አባትም ወንድምም እህትም ብዙ ነገር ሆና ያሳደገችኝ እዚህም ደረጃ ደረሰችኝ። አያት አለችኝ፣ መነኩሴ አያት በጣም ጎበዝ። ይሄ ስፒሪቹዋል ላይፍን ያየሁባት ልጅ ሆነ ደግሞ ከምትሰማው ነገር ይልቅ የምታየው ነገር በጣም ይስባሃል። እና በመግራት ደረጃ በጣም አርጋን የገራችኝ ብዬ አስባለሁ። ይሄ የአያት ልጅ ቀመጥ ነው ይባላል ምናምን፣ ግን እማዬ እኔን ያሳደገችኝ በረጅም ገመድ ማለትም ይሄ ጠፋ ስትል ጎተት ምናምን። እና እናቶቻችን በዚሁ አጋጣሚ ሁላችንም እናቶቻችን እናመሰግናቸዋለን። ያልተማሩ ሳይኮሎጂስቶች ናቸው።
እኔ በጣም ትልቋ መንፈሳዊ ህይወቴ ላይ አሁን ዞር ብዬ ሳይሆን የምናገራቸው እያንዳንዶቹ ንግግሮች የተቀዱት ከሷ ህይወት ላይ ካዩዋቸው ነው የምመነዝረው ማለት ነው። እና የሆነ ልጅ ሆነ ሮል ሞዴል ይኖርሃል ብዬ አስባለሁ። እኔ በጣም ትልቅ ሮል ሞዴል የለኝም። ሁሌም ሮል ሞዴሌ እማዬ ነበረች። ሪሊ የትም ሩቅ ሜዳ አይጠበቅብኝም። ጠዋት ተነሳች፣ ማታም ልተኛለች፣ ቀንም ሆነ መቼም ካፏ ምስጋና የማይጠፋ ሰርክ እግዚአብሔር ቤት መመላለስ። እኔ እማዬ መታመሟን ማቀው ከቤተ ክርስቲያን ከቀረች ሪሊ ነው። በቃ ይሄ በጣም በቃ ሁሉም ሰው የሚያምነው ምን ሆኖ ነው እማሆይ የቀሩት ይባላል። ታማለሽ ማለት ነው። መታመሟን እንኳን ለሰው አትናገርም። ና ስፒሪቹዋል ላይፍን ከሷ ነው የቀዳሁት። ና እንዳልኩ ነው የምታየው ነገር በጣም ቫልዩ አለው። በድርጊት ነው እያሳየችኝ ያሳደገችኝ። ይህን ነገር ተው አይደለም የምትለኝ፣ የዛን ነገር ኮንሲኩዌንሱን እያሳየችኝ ነው ያሳደገችኝ። እና በጣም ሳይኮሎጂስት ነች ምል በዛ ምክንያት ነው። የጸሎት ህይወትን እኔ ያየሁት ከማዬ ነው። ግን እኔ እንደዛ ሆኛለሁ እያልኩ አይደለም። አዛት ሞመንት ላይ አያለው ምን እላለሁ፣ ግን ስር በጣም ቫልዩ አለው። እኔ አሁን ዞር ብዬ ስመለከተው የትናንትና ስራ ይሁን አሁንም እኮ አይኖ ለብ ያለ ክርስቲያን ነኝ ፍጹም ነኝ እያልኩ አይደለም። ግን አሁን ባለውበትም ለብ ያለ ቦታ ላይም ለመድረስ ያቺ ጊዜ ያየኋት ነገር በጣም እንትን ነበራት። ለምሳሌ እማዬ ሁሌ የምትለን ነገር አለና ስራችሁ የተቀደሰ ይሁን ትላለች። እና መጽሐፍም ይላል ስሮቻችሁ የተቀደሱ ይሁን ይላልና በጣም ስር ላይ መስራትን ታቀበት ነበረ። አሁን ብዙ ጊዜ የምንሸወደው እኛ የሆኑ ነገሮች ካደጉ በኋላ ነው ለማስተካከል የምትጥረው አይደል? አንድን ዛፍ ለምሳሌ ለማስተካከል በጣም መትጋት ያለበት ስሩ ላይ ከታች ባለበት ወቅት ላይ ነው እንጂ በጣም እያደገ ሄደ በኋላ አስተካክላለሁ ስትል ምናልባት ሊቀነጠስብ ይችላል። እሷ በጣም ተጠንቅቃ እንትን ትለን የነበረው በአብዛኛው እኔም እንደ መጨረሻ ልጅ ነው የምታየኝና የምጠራውም በእሷ ባለቤት ስም ነው። እውነት ብዙ ነገሬ በቃ እንደዛ ነው። እና እንዳልኩ ነው በቃ በጣም ስሩን ለመቀደስ በጣም ጥረት አድርጋለች። እኔ እንደዛ ነው የሚለው ጥያቄ ምልክት ውስጥ ገብቶ እና በዚሁ አጋጣሚ እንደውም ምናልባት መርሃ ግብር ወላጆች እየተመለከቱት ከሆነ ከእማ ብዙ ነገሮችን እንዲወስዱ ስሮቻቸው የተቀደሱ ይሁኑ ማለት አንዳንድ ጊዜ ከመልካም ዛፍ መልካም ፍሬን ነው የሚያፈራው። እና እኛ መልካም መሆናችን ልጆቻችንን ወይንም ደግሞ የምናመጣቸውን በስራችን ያሉ ሰዎችንም እንደዛ ያደርጋል። አገልግሎትም እማዬ ቢገባትም ባይገባትም እኔ አሁን ሲገባኝ አገልግሎት የሚጀመረው ከኢየሩሳሌም ነው ይባላል። መንፈሳዊ ሕይወት የሚጀመረው ከኢየሩሳሌም ነው። ልክ አምላካችን ቅዱስ እግዚአብሔር ወደዚህ ዓለም በመጣ ጊዜ ሂዱና በአብ ወልድ ወመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያደርጓቸው ይላቸዋል። እና እንደዛ ካላቸው በኋላ ወዴት እንደሚሄዱ ግን ግራ ገብቷቸው ነበር አይደለ? ምስክር መሆን የሚችሉት የት ነው የሚለው ነገር እና በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ። እና አሁን ሲገባኝ አባቶችም ሲያስተምሩን ኢየሩሳሌም ልክ ማየት አገለግለው የነበረው አገልግሎት ነው። ኢየሩሳሌም ማለት ቤት ነው። ገብቷል? ያ ትንሿ ቤተክርስቲያን ነች ኢየሩሳሌም ማለት። እና ኢየሩሳሌም ላይ ካልሰራ ይሁዳ ላይ ሄደን እንደፈለክ ብጮህ ጥቅም የለውም። ብዙዎቻችን የሳትናት እሷ ትመስለኛለች። አሁን ላይ ማለትም መንፈሳዊ ህይወታችን በጣም በቃ ሰዎች ለምንድነው መንፈሳዊ ህይወታቸው ልክ ያሉ ነው ለምንድነው አሁን ላይ እንደዚህ አይነት ትውልድ እየመጣ ያለው ምናምን ከተባለ የኢየሩሳሌም አገልግሎት በጣም እየተረሳ ስለሆነ ነው። ምን ትለኝ ነበረ በእኛ ገጠር ትለኛለች፣ ሰሜን ያደገችውና እራትና መብራት አይንሳ ይባላል ትላለችና እራትኛ ቤት ተሰብስበን ነው የምንበላው፣ ግዴታ ሁሉም የሚሰበሰብበት ታይም ነው እና እራትና መብራት አይንሳ ይባላል። ምን ማለት ነው እላታለሁና እኛ ልጅ እያለን ክትክታ የሚባል ነገር አለ ትለኛለች። እንጨት ነው እና ያ እንጨት ጥቅሙ ምንድነው እንትን ነው። ልክ አሁን እኛ እንደ መብራት እንደምንጠቀመው ልጆች እናትና አባቶቻቸው ማዕድ ሲበሉ ሲቀርቡ እነሱ ክትክታውን ይዘው ይቆማሉ። እናትና አባት ይበላል፣ ልጅ ቆሞ መብራት ያበራል፣ እናትና አባት ያጎርሳሉ፣ ይበላል። በዛው ግን ቃለ እግዚአብሔር ተሜ የሚባል የቆሎ ተማሪ ደግሞ ቁጭ ብሎ ደግሞ ወይ ቆሞ ደግሞ ወንጌሉን ምኑን ያስተምራቸዋል። እና ብዙዎቹ እናት አባቶቻችን በዛ መንገድ ነው። አሁንም ስቲል ነው ክርስትና አሁን የመጣው በሰርክ ጉባኤ የሚመስለው ሰው አለ አይደለም። በእንደዚህ አይነት የኢየሩሳሌምን አገልግሎት በመጠበቅ ነውና አንተ ስትመጸውት አይደል ያው ነገ ምድራዊ ምጽዋት ዘራፊ የማይሆን ልጅን የምትፈጥረው አንተ ስትመጸውት ነው። አሁን የምንረሳው እሱ ነው። አንተ ኮራፕት በጣም ውስተኛ ሆነ ነገ እንዴት ነው ሀገር የማይዘርፍ ልጅ የማይፈጠርብና እማዬ ስታሳድገኝ በደንብ በረጅም ገመድ ነው ያልኩ። በጣም የኢየሩሳሌምን አገልግሎት ላይ ነበርና ሞር ታይሚንግ ከሷ ጋር ያሳለፍኩት። እኔ ብዙ ከወጣት ከልጅ ጋር ምናምን ነገር ብዙ ያሳለፉ። አንዳንድ ጊዜ የሚያስቁ ነገሮች ላይ ያስቁኝ ይችላሉ
አያስቁኝም። ጓደኞቼ ግራ ይገባቸዋል። ምንድነው አንተ ውስጥ የስንት ዓመት ሽማግሌ ያለ ይሉኛል። እና እኔ ብዙ ጊዜን ስቲል ጽሁፍ ስለ መጻፍ ምናምን ሳስብ ከእሷ ጋር ተማክሬ ምናምን ነገር ነው እና ኢች ኤንድ ኤቭሪ ነገሮችን አወራታለሁ። በኔጌቲቭ እሷን ማስጠራት አልፈልግም፣ በጣም እጠነቀቃለሁ። ትምህርትም ላይ ምናምን ነገር ላይም ብቻ በተቻለ አቅም እሷን ለማስጠራት ጥረት አደርጋለሁ። እና በዛው በነበረኝ ነገር ላይ ከልጆች ጋርም ያው በጥቂቱ እኮ እንትን ትላለህ፣ ግን ሞር ጊዜ ነው ያሳለፍኩት ከእሷ ጋርም ስለነበረ እንደ ትልቅ ሰው ሆኜ ነው ያደኩት። እንደ ትልቅ ሰው ሆኜ ነው ያደኩት። ግን ያው ትልቅ ሰው የሚጠበቅበትን ነገር አድርገሃል ብትለኝ እንደዛ እያልኩ አይደለም፣ ግን እንደ ትልቅ ሰው ነው ነገረ ስራዬ ላይ ትልቅ ሰው ነው። ይመቹኛል እኔ ትላልቅ ሰዎች እውነት። እኔ ሰፈር ውስጥ በጣም ብዙ ሰዎች አሁን ብትሄድ ያው መምጣት ስለማይቀር ብዙ ወዳጆቼ ትላልቅ ሰዎች ናቸው። አሁን እንደውም እየተሰናበቱ ይቺን ዓለም ወደ ላይኛው ዓለም እየሄዱ ነው እንጂ ብዙ ጓደኞቼ እኔ ስቲል ነው አሉ። አሁን ሲሄድ የምጠይቃቸው ትላልቅ ሰዎች አሉ። እኔ በጣም በህይወቴ ማረሳቸው ልጅነቴ ላይ ስቲል ነው አሉ። ስቲል ነው ሲሄድ እጠይቃቸዋለሁ። ቁጭ ብዬ ነው የምጫወተው። ቁጭ ብዬ አባባ ሳዳሪ የሚባሉ አንድ አባት አሉና መንፈሳዊ አባት ናቸው። ልብስ ሰፊ ናቸው። ብዙ የእንትን ነገሬን ክፍተቴንም የሰፉ እሳቸው ናቸው። እውነቴን ነው የምልህ። ልብሰ ሰፊ ናቸው። ረጅም ሰዓት መኪና ላይ ነው የሚያሳልፉት። በቃ ረጅም ሰዓት ሲደብረኝ ዝም ብዬ እሳቸው ጋር ነው የምሄደው። ቤት ውስጥ ነው የሚሰፉት፣ ራሳቸው ቤት ውስጥ እዛው መኖሪያ ውስጥ ነውና የማያውቁት እውቀት የለም። የደርግ 11 ነው 12ኛ ክፍል ተማሪ ናቸው እና ወደ ዩኒቨርሲቲ ገብተው እንደወጡ ቁጠረው አዲስ ታይም ላይ ከኛ ማለት የደርግ ትምህርት ነው እና የንባብ አድማሳቸው ሰፊ ነው። ፖለቲካ፣ ርዕዮቱ፣ እያንዳንዱን ዓለምን የሚያዩበት መነጽር፣ ስፒሪቹዋል ነገር፣ እያንዳንዱን ነገር እንደውም የሆነ ታይም ላይ እንደ ልቦለድ አድርጌ የሆነ አጭር ጽሁፍ ፌስቡክ ላይ ፖስት አድርጌው ነበር። የመከሩኝን ምክር ቃል በቃል እና ጓደኞቼ ብዙ ጊዜ እነሱ ናቸው። ከዛ በኋላ እንዳልከው ወደ ኪነ ጥበቡ 7ኛ ክፍል አይ ቲንክ 6ኛ ክፍል እያለሁ ሙዚቃ ነበር የምፈልገው። እኔ ሙዚቀኛ ነበር የምፈልገው። ጭራሽ ምን መሰለህ እሱ ደግሞ ሙዚቀኛ መሆን እንድመኝ ያደረገኝ ኦልድ ሚውዚኮች እኛ ቤት በደንብ ይከፈታሉ። የማየ ልጅ የመጨረሻ ልጅ እህቴ እጅጋየሁ ትባላለች እና ጋዜጠኛ ነች። ደቡብ ኤፍኤም ላይ ግሮሰሪ ትከፍትላለች። ሶ ግሮሰሪ ከከፈተች ኦልድ ሚውዚክ በጣም እና ልጅነቴ ላይ ኦልሬዲ ኦልድ ሚውዚክ በደንብ አዳምጥ ነበር። በጣም ከሚባለው በላይ መምህሬ እንደውም አንዴ ሙዚቃ አረሳውም አልማዝ የሁሉም ሰው ይልሻል ምናምን የሚል አንድ የማህሙድን እና እንደውም እሱ ግጥሙ በጣም ተመስጦ ምናምን ይሰማል እኛ ግሮሰሪ መጥቶ እና እንደ አጋጣሚ ሆኖ እኔ ያለው እዛ ግሮሰሪ እንደ እንትን ያው በቃ ታናሽ ነኝ ምናምን እያንዳንዱን ኮንትሮል ታደርጋለህ። በቃ እሷ ብዙ ሰዓት ስለማይመቻት አየኝ እዛውና ፌስ ቱ ፌስ ተፋጠጥን። ሙዚቃው አስባይ ነው የመጣሁት አለ። ልጠጣ አይደለም ሙዚቃ አስባይ ነው የመጣሁት። ከዛ በኋላ አስወጥቶ አዘፈነኝ ያን ሙዚቃ ራሱ 6ኛ ክፍል 5ኛ ክፍል እያለሁ። በዛ በቃ ለሙዚቃ ያለኝ ምልከታ በጣም አሪፍ ሆነ። ቲያትር ይሰራል ተባለ ቀበሌ ምናምን ነገር ገባ ነው። እኔ የገባሁት ለሙዚቃ መጨረሻ ላይ ራሴን ያገኘሁት በጽሁፍና በተውኔት ነው ያገኘሁት። ሙዚቃ የለም አሉኝ። ከዛ ቤተሰብ መምሪያ የሚባል ነበረ ትዝ ይለኛል ሐዋሳ ገብቼ በኪቦርድ የሆነ ታይም ላይ አንድ የተጫወቻለሁ የማዲንጎ አረሰው እና ከዛ በኋላ አልተመቸውም። አይ ቲንክ የዛን ቀን የነበረው ልጅ አረሰውም ስሙን ላለመጥቀስ ነውና ስሰማ ማዲንጎን ከሱ ውጪ ሲጫወቱበት ደስ አይለውም አሉ እና ጮኸብኝ ምናምን ነገር አባረረኝ። ኦልሬዲ በቃ ወጣው ጩኸቱ አባረረኝ። ከዛ በኋላ ወደ ቲያትሩ ገባው። ቲያትር የገባሁት እንዳልኩ በቃ ሞር እንትኑ ነበር የሚመስጠኝ። ይሄ ምንድነው እቺ የመጀመሪያዋ ታይም ክብ ሰርተ የምትሰራት እያንዳንዱ ቮካሏ ምናምን ወዳት ነበረ። እኔ ነኝ በቃ ማሰራው። ቮካል ከተባለ ዳዊት ይግባ ነው የሚባለው። ኦልድ ሚውዚኮቹን እያንዳንዱን በቃ ጫወትላቸዋለሁ ምናምን። ከዛ ራሴን ጽሁፍና ተውኔት ላይ ያገኘሁት። ኦኬ ሶ እንዴት ታዲያ በእንትኑ ጋር ምን ጋር ታጠፍክ ታዲያ? በዚህ ሁሉ በዚህ ሁሉ ነው የተከበብኩት። በዚህ ሁሉ ተከብቤ ግን የሚገርም ነገር መንፈሳዊ አንሁን ወደ ቤተክርስቲያን ግን እንሄዳለን። ወደ ቤተክርስቲያን እንሄዳለን ስልህ ጠዋት ሄደን እንሳለማለን፣ ጸበላችን እንጠጣለን፣ ማታ ከተማዋን እንመልከት እንልና ዞር ዞር እንላለን። የሐዋሳ ገብርኤል ሴንተር ላይ ነው ያለው። ገብርኤል እንገባለን። ከእግዚአብሔር ቤት ብቻ ላለመውጣት እንጠራለን። የሚያስቡ ጓደኞች ነበሩ። ደስ የሚል ነገር ቲያትር ላይ ሞኝ የሚያስቡ ይሄ በጣም አልባሌ ቦታ እንኳን ይሄ በጣም ኤክስትራ እንዳንወጣ የሚያደርጉን ጓደኞች፣ በጣም ራሳችንን ቼክ እንድናደርግ የሚያደርጉን ጓደኞች ነበሩ። ዋይዝ ናቸው።
ቲያትር መስራት ማለት ኃጢአት እኮ ነው እኮ አይደለም፣ ኃጢአት ስራ ነው እያልኩ አይደለም። ግን ከዛ ጎን ለጎን የሚመጡ የተለያዩ ነገሮች አሉት። እነዛም በሙሉ ተጠንቅቀን እንድናደርግ የሚያደርጉን ራሳችንን የምናይባቸው ብዙ መነጽሮች ጓደኞች ነበሩ። እኔ ልጥቀስልን፣ አንተም ታውቃቸዋለህ፣ እና ኃይልዬ እነሱዬን ምናምን እነ ብሩኬ አሉ፣ ብዙ ልጆች አሉና ከነሱ ጋር ቁጭ ብለን አንድ ቀን ስለ ኔጌቲቭ ነገር አውርተን አናውቅም። እኔ ይገርመኛል፣ እግዚአብሔር ነው ብለ ቁጭ ብለን ሻይ ቡና እያልን ተሰብስበን አምሽተን ምን ብለን የምናወራው ስለ ቲያትር ነው። ገብርኤል የምናወራው የሆነ አይዲያ አንሰን ይሁዳ ቆይ እንዴት እንደዚህ ያለ እንትና እንደዚህ ወይ የሆነ የመጽሐፍ ቅዱስ ሀሳብ መዘን እንደምታውቃቸዋለህ። ደግሞ እዛ ጋር ደግሞ ያለውን በደንብ ማሰብ የሚችሉ ልጆች ናቸው። ይበልጡኛል በአስተሳሰብ ፍሬንዶቼ ብዙ ጊዜ እንዳልኩ ነው፣ ወይ በአስተሳሰብ ይበልጡኛል ወይ በእድሜ ይበልጡኛል ዙሪያ ላይ የነበሩት እና በዛ ሁሉ መንገድ ውስጥ ሆነን ግን እግዚአብሔርን ማስደሰትን እንፈልጋት ነበር፣ መሻት ነበረች። እግዚአብሔር ደግሞ ደግ አምላክ አይደለ? እንኳን አይደለም ትንሽ የደህለት አይደለም መሻትን አውቆ የሚሞላ አምላክ አይደል? ምክንያቱም በህይወቴ አንዳንድ ጊዜ ይላሉ ብዙ ነገሮች ሳልጠይቀው የሆኑልኝን ሳስባቸው እግዚአብሔር እኮ የመሻት አምላክ ነው። ኢንቴንሽኔን ያውቀው የለ፣ ሞቲቬን ያውቀው የለ፣ የውስጥ አምላክ አይደል እግዚአብሔር? እግዚአብሔርን ሰማይ ላይ አይደለም መፈልገው፣ እዚህ ውስጥ ነው መፈልገው። መቼስ ብዙ ሰዎች እግዚአብሔርን ለመፈለግ ወደ ላይ ሄዳሉና እዚህ ጋር ነውና ልቤን ማድመጥ መቻል ነበረብኝ። እና በዚህ ሁሉ ነገር ውስጥ እንዳልኩ መጀመሪያም ይሄ ምንድነው ስሜቱ አለ። ከዛ በኋላ ወደ እንትን ሄድን። ምንድነው መንግስት ትምህርት የገባው 11 እና 12 ታቦር የሚባል በቃ እሱን እንትን መልበስ እኮ ሌላ ታሪክ ነው። እሱን ዩኒፎርሙ መልበስ ታቦር ሃይ ስኩል ነው የተማረው ከተባለ በጣም በቃ እና ቤትም ሲማሩ ስላየው ሲስተርንም ስላየው ምን በቃ ልብሱ መልበስ በጣም ትልቅ ወልሜ ነው። ለርኒንግ ፕሮሰሱን አውቄ አይደለም የገባሁት፣ ልብሱን ብዬ ነው የገባሁት። ገባው ልብሱን ብዬ ገብቼ ግን ያገኘሁት ትልቅ ነገር ነው። ክርስቶስን አግኝቼበት ነው የወጣሁት ከዛ ትምህርት ቤት ውስጥ። እግዚአብሔርን ትልቁ ተርኒንግ ፖይንቴ እዛ ነበረ። ትዝ ይለኛል 11 ክፍል 11 ዲ የሚባል አረሳውም። ታውቃለህ ተርኒንግ ፖይንቶች አይረሱም፣ እያንዳንዷ ሞመንቶች ነጠብጣቡ አትረሳም። እና ዲ ክፍል እማራለሁ። ኤቢሲ ላይ የሚማሩ ልጆች በጣም የቤተክርስቲያን ልጆች ናቸው፣ ዲያቆናት ምናምን። እናት ሁሌ ሰርክል ሰርተው ውይይት ያደርጋሉ። እና እንዳልኩ ነው እኔ ውይይት ይስማማኛል፣ ይመቸኛል። እና ቁጭ ብለው ክብ ሰርተው ምናምን ያወራሉ። 15 ደቂቃዋን ነው በአግባቡ ነው የሚጠቀሙት። እኔ ጥጌን ይዤ ቆሜያለሁ። ማንንም አላውቅም። አዛት ግል ትምህርት ቤት ነው የተማርኩት። አሁን ደግሞ እዚህ ስኩል ፊዲንግ ያለበት ትምህርት ቤት ነው የተማርኩት። አሁን እዚህ ጋር ጥረግረ ብላ ነው። በጣም ከባድ ነው ላይፉ ማለት ነው። ማን በጣም ከባድ ነው፣ በጣም ከባድ ነው። ስለዚህ የዩኒቨርሲቲ ላይፍ ነበር ስማር። በቃ ይኸውልህ ጋውን ያረገ መምህር ምንድነው የምትለው ሊል ይችላል። በቃ ውጣ ምናምን ካለ እኔ ትዝ ይለኛል መምህር እንዲህ ነክቶኝ አያውቅም። በጣም መምህር የሚወደኝ መምህር ተማሪ ነኝ። ግን 11 ክፍል 11 ዲ ላይ እያለሁ በቦክስ አረባክ የምሬን ነው ማለት አረሰውም። ቻፕተር 3 ደግሞ አልተመታህም እኮ ለኔ ትልቅ ነው ጌታዬ። ከፎቃ እንደሚጠበቁት እነዚህ ለኔ በጣም ከባድ ነው። ይኸውልህ አስበው፣ በጣም ከባዱ ነገር ነው መሰለህ መምህር ካልተመቸ የምትቀይርበት ትምህርት ቤት ተምረመተ። አሁን በጣም እኮ ሰርተናል ግፍ እኮ አንዳንዴ እነሱ ያልገባንባቸው ኃጢአቶች አሉና አልተመቸኝም ብለህ የምታስቀይርበት ትምህርት ቤት ለምደህ አሁን ደግሞ እዚህ መተህ እንደፈለክ ሳይሆን እንደፈለገ የሚያስተምርበት ፕሮሰስ ላይ ስትገባ ይከብዳል። እንደውም አንድ ጊዜ 80 ምናምን ተማሪ ነው አንድ ክፍል ውስጥ የምትማረው። እዛ ደግሞ የለመድከው 30 ምናምን ነው፣ ትተዋወቃለህ። እንደገባው ዳስተር አጥፋ ይለኛል። ከኋላ ነው የሚቀመጠው፣ ከፊት አልቀመጥም። እና አጥፋና ይለኛል። አጠፋውለት ምናምን ነገርና መምህሩ ከኋላ ስሜን ጠሩኝ። ከዛ 80 ምናምን ሁሉ ድምጽ፣ እኔ አንድን ሰው ድምጽ ላይ ይችል አውጣ አልችልም ኤሉ ግን አውጣለኝ። ማን የጠራልኝ? እግዚአብሔርን ነው ማለት አውጣለኝ። ትዝ ይለኛል ዩኒት 2 ተምረን ኮኦርዲኔት ጂኦሜትሪ ዩኒት 3 ልንጀምራት ነው 11 ክፍል ላይ አረሳትም። ከዛ በኋላ ውጣለኝ ካላመጣ እያለኝ ዩኒት 3 ሳልማረው የሚደረሰ እና እኔ በጣም እየጨነቀኝ ነው የነበረው። በቃ ወደ ግል ትምህርት ልመለስ ምናምን እያልኩ ነው፣ ከበደኝ በቃ። አዛት ታይም ላይ ፈተና ተፈትኜ ክፍል ገባው እና በቃ ከሚድ በኋላ ይተወኛል ብዬ ነው ምናምን ዳዊት እንደሻው አጨብጭቡለታል ሲያየኝ እኔ ነኝ። ያው ከዛ ሁሉ ስም ሊይዝ አይችልም ገና ነው። አንተ ነህ እንዴ ያለኝ? ውጣ አለኝ። እግዚአብሔር ሲሆን በርታ አላስተማርኩም ነው ግን ውጣ አለኝ። በቃ አዛት ታይም ላይ ወጣውለት። አፍተር ዛት ለሲስተር ነገርኳት። እህቴ ወንድ ነች፣ ቁጡ ነች፣ ጋዜጠኛዋ። ሂድ ገባና አልወጣም በለው፣ በቃ ጥፋቴን ካልነገርከኝ አልወጣም በለው አልኩታ። ጥፋቴን በቃ መምህር ምንድነው አንዲ ያለ ምንድነው ጥፋት ያጠፋሁት መምህር? እኔ ምንድነው ያደረኩት? ትወጣለህ አትወጣም ማለት
ጥፋቴን ካልነገርከኝ አልወጣም ገባልኝ። ርዕሰ መምህሩ ጋር ስሄድ በሆነው ባልሆነው እኔ ጋር አትምጣ አላለኝም። ከሱ በላይ እሷ አሳመመኝ። ከዛ በኋላ በቃ ሲስተር መታ ምናምን ብቻ አስተካከለችው። በጣም ከባድ ነው መንግስት ትምህርት ቤት ነው። ግን በዛ ሁሉ መሀል ግን ስፒሪቹዋል ላይፍ የሚባለውን ነገር እንዴት እንደሆነ ለመቅመስ መጣር የጀመርኩት እዛ ነው። እነዛ ልጆች ስለ ይሁዳ ይከራከራሉ። ይሁዳ ባይሸጠው ኖሮ ምናምን ይባባላሉ። ያኔም እንደዚህ ነበረ። ባይሸጠው ምናምን አይገርም 2009 ምናምን ላይ ማለት ነው 2009 ላይ እንደዛ ነበር። የዛሬ 9 ዓመት ባይሸጠው። ከዛ እንደዛ እየተባባሉ ክርክር ይጀምራሉ። እኔ አደምጣለሁ ምናምን ነገር እና አዛ ታይም ላይ አይ ቲንክ የሄኖክን መጽሐፍ አንብቤ ያለው መጽሐፍ ማንበብ ደስ ይለኛል። እኛ ቤት ንባብ ቆንጆ ነው፣ በደንብ ይነበባል። አልዋሽም። ፖለቲካም አንዳንድ መጽሐፍቶችን ሳይገቡኝ በልጅነቴ ማንበብ የሌለብኝን መጽሐፍቶች አንብቤ ገርብ ያነበብኳቸው አሉ። ከፍ እያልኩ ስመጣ አሉ ብዙ። አሁን ፍቅር እስከ መቃብር ውስጥ ያለው ፖለቲካ ሳይገባ አንብበው አሁን ከፍ እያልክ ስትመጣ የጭሰኛው የምንኛው ምናምን ሲሉ ኦኬ ቆይ አላነበብኩትም እንዴ እስክትል ድረስ እና ሀሳብ ሰጠው ገብቼ እንዲህ ነው ስል አንድ ዲያቆን በኩረ ጽዮን ልጅ የሚባል ልጅ እጄን እንዲህ ነው ያዘኝ። የት ነበር ካለኝ እግዚአብሔር እንዲህ ነው የት ነበር ካለኝ ከዛ አለው እዚህ ነኝ ዲክፍል ነኝ ያለሁት ምናምን። ሰኞ መርሃ ግብር መተህ ታውቃለህ? አይ እኔ የግል ተማሪ ነበርኩ አልኩት። እሺ አርብ መርሃ ግብር መተህ ታውቃለህ አለኝ። ኧረ እኔ እንደዚህ አይነት ነገር አላውቅም እፈልግሃለሁ ምናምን አለኝ። ችግር የለም እንገናኛለን። እንዴት ትሪት እንዳደረገኝ ብታይ እና ወደ ስፒሪቹዋል ላይፉ ስትገባ ቀድሞ ኃላፊነት መሰጠት ለካ ቆንጆ ነው። ልክ ረባሽን ተማሪ ምንድነው የምታደርገው? አለቃ አይደል የምታደርገው? ጎበዝ ይሆናል የሚመጣው። በኩረ ጽዮን የሚባለው ልጅ ልክ ሐዋሳ ቅዱስ ገብርኤል ገዳም መርሐ ድኅነት ሰንበት ትምህርት ቤት የሚባል አለ። የሰኞ የአርብ መርሐ ግብር እንደዚሁም ብዙ አገልግሎቶች ያሉበት ሰንበት ትምህርት ቤት፣ በጣም አንጋፋ ሰንበት ትምህርት ቤት ነው። ዘው ብዬ ገባው። ኃላፊነት የሰጠኝ ጽሁፍ ጻፍልን አለኝ። የምን ጽሁፍ? አሁን ያው ምን ጽፋለሁ? የገና ጽሁፍ ጻፋለኝ። ምንም ይሁን በራሪ እዛው ግቢ ውስጥ የሚሰጥም ነው። ኧረ እኔ አላቅም። ኧረ ግዴታ ነው አለኝ። አዛ ታይም ላይ ምን ላንበብ ስል ሰው ሳማክር ረጢን የሚል መጽሐፍ አንብባሉኝ። አነበብኩልህ። ተጀመረ እልሃለሁ። ግን ገብቶኝ አልነበረም። እንዳልኩ ነው። ጀማው በጣም ቆንጆ ነው። እዚህ ጋም ደግሞ ሌላ ጀማ አለ። እዚህ ጋር ደግሞ በጣም ጥሮቹን ብቻ ሳይሆን ደግሞ ሌላም ደግሞ ጀማም አለና እሱን እንዴት ነው የምታስኬደው የሚለው ነው ደግሞ ሌላው በጣም ከባዱ ነገር የነበረው። እዚህ ጋም እምቢ እንዳትል፣ እዚህ ጋር ደግሞ ቲያትር የሚባል ነገር አለ። ደግሞ ኪነ ጥበብ ደግሞ የነፍስ ነገር አይደለ? ዝም ለቶሎ አትለያየው። እዚህ ጋም ደግሞ እንዳትል ደግሞ ከኋላ የመጣ አይና ወጣ እንዳትባል ደግሞ እነዛንም እንትን ላለማስጠጣት በጣም በቃ ትፈራለህ ምናምን። ነገር ግን ለነፍስ ትወስናል ሲገባ። መጀመሪያ ላይ ግን አንድ ላይ አድርገህ ነው የምትሄደው። አንድ ላይ አድርጌ ነበር። እያመቻመችክ ነው የምትሄደው። ኧረ ዛሬ እንትን አለብኝ ምናምን ትላለህ። የሆነ ታይም ላይ ግን ፖዝ ታደርገዋለህ። ግን ፖዝ እስከማደርግ ድረስ በጣም ከብዶ ነበር፣ አልዋሽም። አንዳንዴ ምን ሆን ነበር መሰለ እላይ ላይ መንፈሳዊ ጠባይ ሁላ ታይቶ ያውቃል። መንፈሳዊና መንፈሳዊ ጠባይ በጣም ዲፍረንስ አላቸው አይደለ? እንዴት ስለ አንድ መመር ይላል መንፈሳዊና መንፈሳዊ በጣም ዲፍረንስ አላቸው። መንፈሳዊ ማለት መንፈሳዊ ፕላስ መሳይ ነው። አቤት መንፈሳዊ ኦኬ። መንፈሳዊ ሲሆን መንፈሳዊ ፕላስ መሳይ ነው። ሰው መንፈሳዊ ሲሆንና መንፈሳዊ ሲሆን ይለያያል። ሰው መንፈሳዊ ሲሆን ይኸውልህ እመነኝ እኔ ማን ነኝ ነው በቃ። ይሄ ራስህን ነው የምትፈልገው። ገብቷል? ሰልፍ ዲስከቨሪ መንፈሳዊ ኮንክ እነከሌ ምናምን አይደለም ያንተ ጉዳይ። መንፈሳዊ ኮንክ ግን እነከሌ ነው ጉዳይ እንጂ አንተ አይደለም ጉዳይ። ገብቷል? ሰልፍ ዲስከቨሪ ምናምን ሳይሆን አንተ በቃ በክታል ጨርሳል። መንፈስና መሳይ የሚለው መንፈሳዊ ነው ይላልና አንድ መምህር እንደዛ ይላልና እኔ መንፈሳዊ ነበርኩኝ እስከ ተወሰኑ ታይሞች ድረስ። በጣም ፈተና ነው። አስብ ልብሱን ስትለብስ በቃ አንተ አበቃ በቃ ተቀድሳል። ይሄ ምንድነው ያገለሎት ልብሱን ስትለብስ በህይወቴ አንዴ ለብሼዋለሁ እና በቃ አለቀ። እንደዛ ነው የሚሰማ። ግን አዛት ሞመንት ላይ በኩረ ጽዮን ነው ያ ዲያቆን ያልኩ ወንድሜ በጣም ይረዳኝ ነበረ። እኔ መንፈሳዊ የሆኑ ሰዎች ወይንም ደግሞ አገልግሎት ላይ ያሉ ሰዎች ውጭ ያለነውን ሰዎች እንደምን እንደሚመስለኝ ታውቃለህ? ለጌታ ያስፈልጉት የሚሉኝ ይመስለኝ ነበር። እውነት ይሄ ልክ ማርታ እና ማርያም አለዋል አልዓዛርን ሊያስነሳ ሲመጣ ክርስቶስ ይሸታል ያሉት እና እኛም ስንታይ ለነሱ በቃ ይሸታል የምንባል ነበር የሚመስለኝ። የምሬ ነው ብለህ ግን አይ ቲንክ ለበኩረ ጽዮን አልሸተትኩትም። ይሸት ነገር አለኝ ግን ችሎኛል። እና ያንን ነገር ችሎ አስጀመረኝ መንገዱ። መጽሐፍ ቅዱስ በደንብ ያነብ ነበር ጎበዝ። እንደውም እሱ ልጅ ይገርመኛል አለ ስቲል ነው መጽሐፍ ቅዱስ ማንበብ ይቀነዋል።
የትምህርት ምናምን ሲያነቡላ እንቅልፍ ይለው ነበር እና በጣም የተዋጣ እንደበተረቱ የሆነ ልጅ ነበረ። ተጀመረ እልሃለሁ ያ ነገር በዛ አጋጣሚ ሶ ተርኒንግ ፖይንት ያቺ የነ በኩረ ጽዮን ተሰብስበው ያደርጓት የነበረችው የይሁዳ ክርክር ይሁዳ ቢጠፋባትም እኛ ግን ለመትረፍ ይኸው እየጣርን ያለ ነው። ዴቭ በጣም አብዝተህ ተስፋ ላይ ወጣቶች ላይ መንፈሳዊነት ላይ አብዝተህ ለመናገር ትሞክራለህ። በተለይ ከቅርብ ጊዜ ወዲህ ደግሞ በጣም አጽንኦት የምትሰጠው ነገር ነው። ምን እላለሁ አንዳንድ ሰው ለሰዎች የሚያደርገው ነገር ሪቨርስ ለራሱ ይመስለኛል የሚያደርገው። አንዳንዴ ተስፋ እኔ አሁን በጣም ስለ ተስፋ ከጻፍኩኝ ተስፋ ቆርጫለሁ ማለት ነው። ገብቶሃል? እና ራሴን የማክብበት መንገድ ሊሆን ይችላል ያ እና ከነዚህ ነገሮች ጋር ምን አጣበቀህ ከተስፋ ጋር? ወይስ ብዙ ቴክስቶች ይደርሱሃል እንዴ? ተስፋ የቆረጡ ሰዎች ይታዩሃል? መጀመሪያ ላይ ኢንስታግራም ላይ ጽሁፎች ጽፍ ነበር። ቀለል ያሉ ጽሁፎች ለኔ ስጽፋቸው እንዳልኩ ነው። ካነበብኩት ካየሁት እና ደግሞ ካደመጥኩት ወይ ደግሞ በሆነ ነገር ብቻ ከደረሱኝ ነገሮች ነው ለጽፋቸው የምችለው። ምንም ጥያቄ የለውም። አለ የሆነ ሞቲቭ ነገር አለ። እንዳልከው የኔ ዘመን ወጣት የተመታንበት የሆነ ነገር አለ። መንፈሳዊነትን እንፈልገዋለን ግን እንዴት? በጣም ከባዱ ነገር እሱ ነው። ያው መንፈሳዊ ስትሆን በተስፋ ትሞላለህ። በተስፋ መንፈሳዊ የሆነ በተስፋ መሞላት ማለት ጨለማን መካድ ማለት አይደለም። አሁን አንዳንድ ሰው ስለ ተስፋ ስታወራው ጨለማን የካድክ ይመስለዋል። አይደለም። በጨለማ ውስጥም ግን የሚያሻግር እግዚአብሔር አለ ብለህ ማመን ነው እንጂ ጨለማን መካድ አይደለም እኮ። ይሄ ስለ ተስፋ መናገር ማለት አንዳንድ ሰው ዴቭ ጨለማ ማያገኝ ይመስላችኋል እንዴ? ብዙ እንተዋወቃለን እኮ ብዙ ሰው አይደለው ዓለም ላይ አይደል ያለሁት ኦሬዲ እነሱ የሚኖሩበት ዓለም ላይ ነኝ ያለሁት ምነግራቸው ሰዎች ላይ ማለት ነው። እና በተቻለ አቅም የዘመኔ ወጣት የተጎዳበት ነገር ምንድነው የሚለው ላይ ማተኮር ፈልጋለሁ። የዘመኔ ወጣት ስል እኔም ወጣት ነኝ፣ ይመለከተኛል። እኔ የተጎዳውበት ምን ላይ ነው? በማወቅ የሚሆን ባለማወቅ የተጎዳውባቸው ብዙ ነገሮች አሉ። ብዙዎቻችን ስፒሪቹዋል ላይፍ ላይ ማወቅን እናውቃለን። እግዚአብሔር ግን አወቃችሁ ብሎ አይደለም ለኛ የሆነ ሽልማት የሚሰጠን ኖራችሁት ብሎ ነውና እኔ ስለ መኖር ማውራት በጣም ፈልጋለሁ። መኖርን ነው የምፈልገው። እኔ እውነቴን ነው የምልህ። አሁን በየቀኑ መኖርን ነው የምፈልገው። መኖርን ስለ ስፒሪቹዋል ላይፍን መኖርን ነው የምፈልገው። ምን ያሳስበኛል መሰለ? ምን አተረፍክበት የምባልበት ነገር በጣም ብዙ እንደሆነ አሁን እየገባኝ ሲመጣ፣ በተለይ ምን አተረፍክበት የምባልባቸው ነገሮች በጣም ይበዛሉ አይደለ? እግዚአብሔር ፊት እኮ ነገ እንቀርባለን፣ ሁላችንም ፊቱ እንቀርባለን፣ እንነሳለን። ብንሞት ፊቱ ስቀርብ ምንድነው መመለሰው የሚለውን ነገር ያሳስበኛል። እና ጽሁፎችን መጻፍ ጀመርኩኝ። እጽፋለሁ። በውስጥ መስመር ብዙ ነገር ይደርሰኛል። የሆነ ታይም ላይ አቆምኩት። እግዚአብሔር አቆምኩት። በቃ መጻፍ አቆምኩኝ። እኔ ማን ነኝ ትላለህ አንተ? ሳታገባ ስለ ትዳር መጥቶ ሰው ሊያማክር ይችላል። ይገባሃል? ፊሊንጉ መጥቶ የሚያማክር ሰው ይኖራል። አንተ ልጅ ሳትወልድ ስለ ልጅ የሆነ ነገር ሊያወራ ይችላል። እንዴ አንዳንድ ችግሮች ሳታውቃቸው ወደ አንተ እየመጡ ነው። አታውቃቸውም። ይሳሳብ የለ ነገሮች ለወፍ አትራክሽን በቃ መምጣት ጀመረ። ራስ ላይም መምጣት ይጀምራል። ከደንኩትና አስቀመጥኩት። አይ ዴቭ አቁም አልኩት። ከዛ አንድ እህቴን አወራኋት። እንደ ንስሐ እናቴ እላታለሁና ብዙ ነገሮችን የምታማክረኝ በቃ ለእኔ በጣም ትልቅ ህይወቴ ላይ ተጽዕኖ ያላት ሴት አለች። ወለተ ትንሳኤ ትባላለች። በክርስትና ስሟ ልጥራት እና ከደንኩት እኮ ለምን መጽሐፍ አቆም ካለች፣ አይ አልፈልግም። ለምን? አይ አንዳንድ ችግሮች ወደ እኔ እየመጡብኝ ነው፣ እንደውም በማወቅ ቢሆን ባለማወቅ ሰው አቁሜዋለሁ አልኳት። ስላት እግዚአብሔር እንዲያዳምጥ አትፈልግም እንዳለች ደነገጥኩኝ። ማለት አልኳት እግዚአብሔር እንዲያደምጥ አንተ ሰው ማድመጥ አለባለች። ቀላል ሜሴጅ አይደለም። አሁን እኛ ገፋ የምናደርገው በቃኝ ምናምን ብለህ አይተው ሜሴጁን ምናምን ነገር ገፋ የምታደርገው ነገር አለ አይደለ? እግዚአብሔር እኮ አንተን እንደዛ ቢያደርግህስ ብለህ አስበው። እንደዛ የሚያደርግ አባት ሆኖ አይደለም ግን ቢያደርገኝስ ብለህ አስበው። እና እኔን እንዲያደምጠኝ ለካ ሰዎችን ማድመጥ መቻል አለብኝ አልኩኝ። ከዛ በኋላ ሶሻል ሚዲያው ላይ በደንብ መንቀሳቀስ መቻል አለብኝ አልኩኝ። አፍተር ዛት መፈተንባቸውን ፈተናዎችን ጨምሮ እንዴት ማለፍ እንዳለብኝ አባቶቼን የጠየቅኩትን ያነበብኳትን እያንዳንዱን ነገር መጀመር ወይም ደግሞ መናገር ፈለግኩ ማለት ነው። ሶ የዘመናችን ወጣት ተስፋ ላይ በጣም ያለው ምልከታ በጣም ለስ ነው። ትንሿ ነገር ይጥለዋል። ትልቅ ነገር እኮ እጁ ላይ አለ እና በጣም ትንሿ ነጥብ
ትልቁን በረከቱን እያሳጣችሁ እየመጣች እንደሆነ ገባኝ ከምሰማውም አንጻር። ብዙ ሰው መንፈሳዊ መሆን ይፈልጋል፣ ግን መንፈሳዊነትን ከምን ልጀምር በጣም የብዙዎቻችን ጥያቄ ነው። በጥቂት ማደግ ለመንፈሳዊነት በጣም ከባድ ይመስለናል። ለዓለማዊ ህይወታችን በጥቂት ማደግ በጣም ቀላል ነው። ምን ችግር አለ ከጥቂቷ ነገር ጀምራ ምናምን እንባባላለን። ስፒሪቹዋል ላይፍ ላይ ግን ሲመጣ አይኖ ይገባኛል። ጥቂቷ ነገር ራሱ ሰይጣንን ስለምታስደነግጠው ብዙ ፈተናዎች ይመጣል። አይኖ ይገባኛል። ግን ከዛ ያንን መተንተን አለብኝ አልኩኝ። እነዛ ፔኖች አንዳንድ ፔኖች እኔም ጋር የነበሩ ፔኖች ናቸው። የተናገርኳቸው በሙሉ የሰዎች ፔኖች አይደሉም፣ የኔም ፔኖች የነበሩ ናቸው። እነዛን ፔኖች እንዴት አለፍኩኝ የሚለውን ነገር አንድ ሰው ክርስቲያን እስከሆነ ድረስ የምርም ክርስቲያን መሆን አለበት የሚል የራሴ እንትን አለኝ። ደግሞም ነው፣ ልክ ነው። ሰው ደግሞ ማንኛውንም ነገር ሲያደርግ ደግሞ ኮንሸስ ማይንድ ላይ ሆኖ ነገሮችን ማድረግ አለበት ብዬ አስባለሁ። ክርስትና ላይ አንዲት ጠጠር ለመጣል ወደዚህ አይነት ነገር ውስጥ ገባን። እግዚአብሔር ይመስገን ብዙ ነገሮችን ትሰማለህ። አንዳንድ ሰው ወደ ቅዱስ ቁርባን ገብቶ የሆነ አብረህ ተምረህ ምን ብለህ ነገሮች ወደ ቅዱስ ቁርባን ገባው ሲል ትሰማለህ፣ ንስሐ ገባው ሲል ትሰማለህ ምናምን ነገር። እግዚአብሔር የተመሰገነ ይሁን፣ ቆንጆ ነው። አሁን ተስፋ አለው እና ኢነርጂ ይሰጣል። እና ቅድም እንዳልኩ ነው ሰው ያለ ስፒሪቹዋል ላይፍ ምንም ጥቅም የለውም። አንዳንድ ጊዜ ሰው መንፈሳዊ ሲሆን ከባድ ነገር ይመስለዋልና አንዳንዱ አንተ እኮ መንፈሳዊ ሰው መሆን አለበት ስትለው በዓለም አትኑር ያልከው ይመስለዋል። አይደለም። መንፈሳዊነት ማለት በዓለም አለመኖር አይደለም። የምታይባትን መነጽር ቀይር ነው። መነጽሩን ይሄ ምንድነው አቅርቦ ነው የሚያሳይ ዓለምን ወይንስ አርቆ ነው የሚያሳይ አይደል? አይደል? ሳይት የምንለው ነገር አለ አይደል? ሎንግ ሳይት ሾርት ሳይት እንደምንለው ዓለምን የምታይበትን ማያ መነጽር ቀይር ነው የተባልከው እንጂ በዓለም ኖር እኮ ነው አገሬ በሰማይ ነው የምትለው በዓለም ላይ ስትኖር ነው። ግን እንዴት ነው መኖር ያለብን ነው? አኗኗርህን አስተካክለው ነው። አንተ እኮ ብዙዎቻችን ለሃርድዌራችን እንጨነቃለን፣ ሶፍትዌሩም ያሳስበናል። ሌላ ቀላሉ ምሳሌ ብዬ ማስበው በቃ ሰው መንፈሳዊ መሆን ይፈልጋል አይደል? አዎ በቃ ሶፍትዌሩን ማስተካከል ነው አይደል? ሶፍትዌር ማለት አንድን የሚያምር ስልክ ለምሳሌ አንተ አይፎን ብትይዝ አሁን ባሉ ዘመናዊ ስልኮችን ብትጠቀም ያለ ሶፍትዌሯቸው ሃርድዌሩ ምንም ጥቅም የለውም። እና ራስህን ስትመለከተው ሶፍትዌሩ እኮ ልክ አይደለም እያልክ ትመጣለህ። የዘመናዊ ወጣትም እንደዛ ይላል። ግን እንዴት ሀውቱ አሁን ትልቁ ምላሹ እሱ ነው። እንዴት ነው መንፈሳዊ መሆን ያለብኝ የሚለው ነው። እና በተቻለኝ አቅም ሀቢቱን ተስፋ እንዳይቆርጥ እና ደግሞ እነዚህ ተስፋዎች በተቻለኝ አቅም ደግሞ ምን እጠነቀቃለሁ መሰለህ እንደ ሞቲቬሽናል ስፒከር ቡን ብሎ እንዲጠፋበት አልፈልግም። የእግዚአብሔር ቃል በጣም ከባድ ነው አይደል? ቃል ይገላል ቃል ያነሳል አይደል የሚባለው። ሰማይና ምድር ራሱ የቆሙት እኮ የጸኑት በቃል ነው ይባላል አይደለ? እነዛን ቃሎች በተቻለ አቅም መልካም ነገሮችን ቃል እንዲያደርግ ሰው በተቻለ አቅም ራሱን ለእግዚአብሔር አሳልፎ መስጠት እንዲጀምር ያንን ነገር ለማድረግ ጥረት አደርጋለሁና እግዚአብሔር ይመስገን ኮንሲኩዌንሱ ስመለከተው በጣም ጥሩ ነው። ራስህንም ደግሞ ሼፕ ያደርጋል። ተፈትነ አልፈህበትም ወይ ደግሞ እየተፈተንክበት ያለውንም ነገር ለሰዎች እያሳለፍክ እየተናገርክ ከዛ ደግሞ እግዚአብሔር ሲመጣ ደግሞ ምን አተረፍክ ስትባል በጥቂቱ ምናልባት እግዚአብሔር ያው ትንሽ እኔን ለመማር ሰበብ አለ የሚፈልገው እኛ ከርሱ ለመራቅ ሰበብ ስንፈልግ እሱ ደግሞ ወደኛ ለመቅረብ በጣም ትንሽ የሰበብ ነውና የሚፈልገው ምናልባት እግዚአብሔር ፊት የሚያስቆም ስራ የለኝም አይኑ አውቀዋለሁ። ግን እነዛ ሰዎች ንስሐ የገቡ ሰዎች የቆረቡ ሰዎች ምናልባት ካስማሩ እጥራለሁ። አሁንም ወደፊትም እንደ ቅዱስ እግዚአብሔር ፍቃድ ፍጻሜውን ያሳምረው ነው። እንደዛ ነው። በሪል ስቴት ዘርፍ ባሳየው የላቀ አፈጻጸም በተደጋጋሚ ተሸልሟል። ከ10 በላይ ፕሮጀክቶችን ጥንቅቅ አድርጎ በመገንባት በተመጣጣኝ ዋጋና በሚመች ያከፋፈል አማራጮች ብዙ ደንበኞችን የቤት ባለቤት አድርጓል። አሁን ደግሞ በደማቋ ቡልጋሪያ ከአፍሪካ ህብረት ፊት ለፊትና እንደ አዲስ በተዋበችው አዋሬ በታላቅ ቅናሽ የመኖሪያ አፓርታማዎችን ከ5.5 ሚሊዮን ጠቅላላ ክፍያ ጀምሮ ወይንም በ1.5 ሚሊዮን ብር ቅድመ ክፍያ ማግኘት ይችላሉ። እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ታማኝነት፣ ጥራትና በቃላችን መገኘት መለያችን ነው። የሽያጭ አማካሪ ለማግኘት ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። አሁን በዚህ ዘመን እንደማየው ከሆነ ትንሽ ሁሉ ነገር ማርኬት የመሆን ዘመን ላይ ነው ያለነው እና በግል ምን ጠይቃለሁ እንደ ሌሎች ነገሮች እግዚአብሔር እንደ አንድ ኮንተንት የሚታይበት ዘመን እየመጣ ይመስለኛል። ስፒሪቹዋሊቲ እንደ አንድ ኮንተንት የሚታይበት ዘመን ማማከር ሁሉ ነገር አሁን ገንዘብ ነው እንደምታውቀው ማለት ገንዘብ ሜክ ይደረግበታል በዛ ነገር ላይ
እና ሰዎች ያቺን ነገር መስመር አስምረው ለመኖር የሚከብዳቸው ይመስለኛል። ማለትም ስለ እግዚአብሔር መናገር ስራ ነው ወይስ ምስክርነት ነው የሚለው ነገር በጣም ብዙዎችን የፈተነ የሚያስጨንቃቸው ነገር ይመስለኛል። አሁን እኔ እንኳን በአቅሜ አንዳንድ ሰው ዛሬ እኮ እንትን ታቦት ነው ግጥም ጻፍ ይለኛል። ሶ ለምንድን ነው የምጽፈው? ፎር ኮሬክት ሴክ ነው ወይስ ሪሊ ተሰምቶኝ ነው የምጽፈው? ያንን ነገር ሰዎችን ለማስደሰት የምለው ነገር ነው ወይስ የምር ከእግዚአብሔር ጋር ጄኒውንሊ ተነጋግሬ የሚመጣ ነገር ነው? አለበለዚያ ግጥሜ ሳይቀር ማርኬት መሆን ይጀምራል ማለት ለዛ ለገበያው አስጎነብሰዋለሁ ያንን መንፈሳዊ ነገርን። እና ይሄ ዘመን ብዙ ሰው ለምንድን ነው ተናጋሪ ነው ጎበዝ ነው፣ ግን ለምንድን ነው ሰዎችን መማረክስ የከበደን? ሪሊ ብዙ ነገር ማርኬት እንዳይሆን እግዚአብሔር ክርስትና በቃሉ ልጥራው ብዬ ነው መንፈሳዊ ነገር ማርኬት እንዳይሆን ሰሪው እንዴት መጠንቀቅ አለበት? በቅድሚያ ይኸውልህ ክርስትና ምን ብዬ አስባለሁ መሰለህ፣ አሁን ከባዱ ነገር ነው ብለህ ሸምድደ የምታወራው ወሬ አይደለም ክርስትና። አሁን ትመለከታለህ አንዳንድ ነገሮችን ተሸምድደው ሲወሩ ተዘጋጅተው እቺ ንግግርማ እከሌን በደንብ አድርጋ ሰቅዛት ይዛለች፣ እቺ ንግግር ብናገር የሆኑ ፎሎወሮችን አበጃለሁ። እግዚአብሔር መከተልን ሳይሆን ሰውን ማስከተልን በደንብ አድርገን ገንዘብ ያደረግንበት ዘመን ቢኖር ይሄ ዘመን ነው። ምንም ጥያቄ የለውም። አንዳንዴ በጣም ከሚያስቁኝ ነገሮች ነው የምነግርህ። አንዳንድ ሰዎች ታምነኛለህ ደስታቸው በፎሎወርና በላይካቸውና በእንትናቸው ብዛትም የሚለካ ሰዎች አሉ። ይሄ ማለት ለዛውም የእግዚአብሔርን ቃል እየተናገርክ ነው። እቺ ንግግሬ በጣም እንትን ስለሆነች ላውርዳት የሚሉ ሰዎች እንዳሉ ታውቃለህ። ላይክ በቃ ሚዲያ ላይ አልታየም። አንዳንዴ ጸላይ መንፈስ ይታገልሃል አለ እኮ ጸላይ መንፈስ በደንብ ነው የሚታገል። ይሄ ምንድነው ሁለት ማንነት እንዲኖር የለም ሪል ክርስትናህንና ይሄ አይዲያል ክርስትና አለ አይደለ? ይሄ በአእምሮ አንተ ለሰዎች የምትታየው አለ። በጣም ብዙዎቻችን እንዳልከው ነው። ለምንድነው መሰለ የምንጨነቀው? ለፕሮፋይላችን። ለእግዚአብሔር አለ የምንጨነቀው፣ ስለ እግዚአብሔርም አይደለም የምትጨነቀውና ስለ ነፍሳት አይደለም የምትጨነቀው። ለፕሮፋይል ትጨነቃለህ፣ ፕሮፋይልን ለማዘመን ምናምን ትጥራለህ። በቃ ምንም ጥያቄ የለውም። ግን ውስጣዊ ማንነትስ ነው ዋናው ጥያቄ። ነፍስ የሆነ ቀን ላይ አይዲያልና ሪል ላይፍ ክላሽ ያደርጋል። ያቺ ታይም ላይ ፍሪዝ ታደርጋለህ። በጣም ከባዱ ነገር ነው ማለት ነገሮችን በሙሉ ፎር ዘ ሴክ ኦፍ መኒ ብቻ እያደረክ የምትሄድ ከሆነ ማለት ነው። በጣም ከባዱ ነገር ይሄኛው ነገር ነው። ሰዎች በመንፈሳዊ ድርጊት ኦንሊ ይሄ ምንድነው ኮንተንት እግዚአብሔር እኮ እንዲህ ነው፣ እግዚአብሔር እኮ እንዲህ ነው፣ እግዚአብሔር እኮ እንዲህ ነው፣ እነሱ እያለቀሱበት ያለውን ነገር አምጥተህ እግዚአብሔር እኮ እንዲህ ነው፣ እግዚአብሔር እኮ እንዲህ ነው ባልክ ቁጥር በኋላ ምንድነው መጮህ ትጀምራለህ። አእምሮ መጮህ ይጀምራል አይደል? አእምሮ ጥያቄ ይጠይቃል። ለማን ነው እየኖርኩ ያለሁት? ለእግዚአብሔር ነው እየኖርኩ ያለሁት ወይንስ ለሰው ነው እየኖርኩ ያለሁት? ብዙዎቻችን በዚህ ዘመን ላይ ያለን ወጣቶች በጣም የሚያስጨንቀን ሰው ነው። እግዚአብሔር እንደማያስጨንቀን ታውቃለህ? ያስጨንቀን የሚገባ እግዚአብሔር አያስጨንቀንም። ብዙዎቻችን የሚያስጨንቀን ግን ሰው ነው። እና ሰው ምን ይለኛል፣ ይህን ብናገር ሰው ምን አይነት ፊድባክ ይሰጠኛል? አንዳንዴ ገንዘብ በነገራችን ላይ የሚጨበጥ ኖት ኦንሊ ገንዘብ ብቻ አይደለም። ፎሎወርህን ማብዛቱ በራሱ ያው ሀሴት አይደለ? ልክ ነው። አብዛኛው ሰው ያው እንደ በኢኮኖሚ ባለሙያ ሲያዩት ገንዘብ የሚጨበጥ ብቻ ታንጀብሉ ብቻ አይደለም እኮ ከኋላም ያለው ነውና የምታስከትለውን ሰው ነው በጣም ሞር ፎከስ የምታደርገው። ይሄ ነገር በጣም ከባድ ነገር ነው። ሰይጣንም ይፈትናል በብዙ ነገር። ያው ለሁለት ጌቶች አትገዙ የተባለው እኮ አንድ ጌታ ገንዘብ ስለሆነ ነው አይደለ? ጌታ የመሆን ስልጣን አለው ገንዘብ እንትን ካላልከው ማለት ነው። ግን እኔ ምን ብዬ አምናለሁ መሰለ፣ ሁሉ ለእግዚአብሔር ስለ እግዚአብሔር በእግዚአብሔር መሆን አለበት ብዬ አስባለሁ። ለምሳሌ ይህንን ነገር ሳያደርገው ይህንን ነገር ዛሬ ስቀዳው ሰዎች የተሻለ ነገር አድምጠው ዳዊት ምናምን እንዲሉኝ ፈልጌ መሆን የለበትም። የምሬን ነው የምልህ። እግዚአብሔር ፊት ሲቀርብ ይሄ ነገር ይደመጣል ወይ ማለት አለብን። በተለይ መንፈሳዊ ነገር ላይ በደንብ አድርገው አድምተው የሚሰሩ በዚህ ዘመን እግዚአብሔር የሰጠን ብዙ ወጣቶች አሉንና ምን ማለት አለባቸው ብዬ አስባለሁ። ይሄን ነገር እግዚአብሔር ቢመለከተው እውነት ሚዛን የሚያነሳ ነው ወይ? እና እኔ ሁል ጊዜ ራሴን ጠይቀዋለሁ፣ ይሄን ነገር እግዚአብሔር ያስደስተዋል እላለሁ። የሆኑ ታይሞች ላይ አውቀዋለሁ እኮ ራስ ጽንፍ የሆነ የመታየት መንፈስ አለቻል የበለጠ ፊገር እንድትሆን አለ የሆነ ታይም ላይ እኮ አለ ማለት እኔ በተለይ ሚዲያ በጣም የጀመርኩ ታይም ላይ በፊት ነው ብላ አሁን አይደለም። በፊት ዩቲዩብም ከመስራት ያው ፌስቡክ ላይ ምናምን እንዴ አንዳንድ ጊዜ እኮ ክፋቱም ማለት ነው ገንዘብ የሚባለው የሚቆጠረው ብቻ አይደለም ያልኩ ፎሎወርም ነው ያልኩ። አንዳንድ ኢቨንቶች ላይ ተገኝተ ኢቨንቱን ሳታጣጥመው
ሚዲያ ላይ ፖስት አድርጋት እንዳጣጣመ ሰው ከዛ ሰው ጋር ተገኝቻለሁ ምናምን ብለውላ ፎሎወር ለመሰብሰብ ከሆነ ታዋቂ ሰዎች ጋር የሆነን ታዋቂ ሰው አግኝተው ትዝ የሚልስ ፎቶ መነሳት ከዛ ሰው የምታገኘውን ቃል አይደለም ወይንም ደግሞ ምክሩን አይደለም ሞመንቱን አይደለም። እኔ አሁን ለምሳሌ ኤልያስን አገኘውና በቃ ኤሉዬ በቃ ፎቶ እንነሳ ምናምን እያደመጥኩ እንዴት ፎቶ ተነስቼ እንዴት ፖስት እንደማደርግ ማሰብ ማለት ነው። ላይክ እንደምናገኝ ነው ምን በቃ አሁን ዘመናችን ደግሞ ኢንስታንት አይደል ፈጣን ነው በጣም እና የላይክ ዘመን ነው። አንዳንዴ እኮ ከባድ ነው በዚህ በሶሻል ሚዲያ ዘመን እንዴት መንፈሳዊ ሰው መሆን እችላለሁ የሚለው ራሱ በጣም ከባድ ጥያቄ ነው። ሁለት ዓለም ነው ያለው ኤሉዬ። አንደኛው ዓለም ያው የኖርንባት ያለችው እግዚአብሔር የሰጠን ዓለም ነው። ሁለተኛው በኪሳችን ይዘናት የምንዞራት ራሷ ላይ ቻለች ዓለም አለች። የመሬን ነው ብለን በኪሳችን ይዘነው የምንዞረው ዓለም እንዴት አድርጎ ቻሌንጅ እንደሚያደርገን እቺ ዓለም ቻሌንጅ አታደርገንም። በኪሳችን ይዘነው የምንዞረው ዓለም ቻሌንጅ እንደሚያደርገን አንዳንዴ ራሳቸው የሚያወዳድሩ ሰዎች ኮምፔር የሚያደርጉ ሰዎች አጋጥመው ያውቁም። የሆነ ሰዎች ሚዲያ ላይ የሆነ ነገር ስለለጠፉ የሆነ ነገር ስለለቀቁ በጣም የተሻለ ላይፍ የሚኖሩ ከዛ እግዚአብሔር ጋር ትመጣና እኔን እንዴት እንደዛ ሰው አላኖርከኝም ከኔ ኋላ መጥቶ እሱ ከኔ ኋላ ተፈጥሮ የተሻለ ላይፍ እየኖረ አንተ እንዴት እኔን አትመለከተኝም እንዴት ዝም ትለኛለህ ትለዋለህ። ግን ረስተዋል እኮ እግዚአብሔር የረሳውን አምላክ የምታስታውሰው ልትከሰው ነው። ከዛስ በጣም ደግሞ የምንረሳው ነገር ማንም ሰው የህይወቱን ፖዚቲቭ የሆነን ነገር ነው እንጂ ሶሻል ሚዲያ ላይ ማጋራት የሚፈልገው ጥዑም የሆነችዋን አንደበቱን ነው እንጂ ማጋራት የሚፈልገው ማንም ሰው ህይወቱን ጨለማ ማንም ሰው ማጋራት አይፈልግም። ትረሳዋለህ። ይሄ እንዳለ ትረሳዋለህ። ሶ ላይፍን ኮምፔር ታደርገዋለህ። የሆነ ከኋላ የመጣ የሆነ አንደበተ ርቱዕ በጣም እንትን ሲል ጌታ ሆይ ለእኔ እንዴት ዝም አልከኝ ትለዋለህ። እርሱን እኮ ዝም አልከኝ የምትልበት ለነፍስ ብዙ ኮስችኖች እኮ ይኖሩብሃል። ምድራዊ ነገር ነው ብለህ በሰዎች በጣም መታወቁ ምናምን ነገር ከዛ ደግሞ ትመጣና ደግሞ አንዳንድ ጊዜ ታምነኛለህ አንዳንድ ንግግሮች ባዶነትን መሙያም ይሆናሉ። ባዶ ነህ እኮ ባዶነትን መሙያ ይሆናሉ። ገንዘብ ምንዳስሰው ብቻ እንዳናየው ብዬ ነው ታንጀ የምንጨብጠው ብቻ እንዳናስበው። ሚዲያም አንዳንድ ጊዜ ሲጠቀም ሶሻል ሚዲያም ባዶነትን መሙያ ነው። ብዙ ጊዜ እኔ በጣም እንደውም ምን አምናለሁ መሰለህ ረጅም ሰዓት ሚዲያ ላይ የሚያጠፉ ሰዎች በጣም ባዶነት ይሰማቸዋል ብዬ አስባለሁና አሉ አይደል አንዳንድ ጊዜ መኝታችን ላይ ተኝተን ረጅም ሰዓት ተከናንበን ሶሻል ሚዲያ ስክሮል ስናደርግ የምናሳልፍ ሰዎች አለን አይደል። ባዶነታችንን ለመሙላት ነው። እዛ ግንኙነትን ከመንጋት ታደርጓለህ የኦንላይን ግንኙነት ታደርጓለህ። የሚዳሰስ ጓደኝነት የለም። እኛ ደግሞ ግንኙነት በቤተክርስቲያንም ስንማር ሰው ከእግዚአብሔር ጋር እግዚአብሔር ከሰው ጋር በቃ የሚገናኝ ነገር ነው። ገብቷል። የማትገናኘው ወዳጅነት ይፈጠራል። በዛ መሀል ላይ ራስን እያጣ ትመጣለህ። ትክክለኛውን ግንኙነት ኮኔክት ማድረግ ያለ የሚገርም ያቺ ባዶነቷ የምትሞላው በእግዚአብሔር ፍቅር ነበረች። ሚዲያ ላይ ወተን እኛ የምንጮህ እንዲህ ነው እግዚአብሔር እያልክ አንዳንዴ ባዶነትህን ለመሙላት የምታደርጋትን ድርጊት እግዚአብሔር ነበር ያችን ባዶነት የሚሞላት። የእግዚአብሔር ፍቅር ነበር የሚያስፈልገን። ግን የእግዚአብሔርን ፍቅር ትተውና ምን ላይ ትሄዳለህ? ሚዲያ ላይ ትወጣለና ሚዲያው ከሆነ ታይም በኋላ ጽንፍ የሆነ የመታየት መንፈስ ያሳያል። ገንዘብ ነው። ጽንፍ የሆነ የመታየት መንፈስ ራሱ ገንዘብ ነው። ይሄ ከልክ ያለፈ የመታየት መንፈስ ቅድም ያነሳውልም ማለት ነው። እና በጣም ከባድ ነው በዚህ ዘመን በኦንላይን ሚዲያ ዘመን። ከዛ ከሆነ ታይም በኋላ እንደውም የማድረግ ሰው አትሆንም። ቅድም አንተ ስታነሳለኝ የነበርከውን የሆኑ ሰዎችን ለማስደሰት አይደለ አንተ ሶሻል ሚዲያ እኮ ፈተና መሰለን ንግስ ሄድክ እንደሚመስል ታውቃለህ። ቁጭ ብለህ እንኳን አደረሳችሁ ዛሬ እመቤቴ ምናምን ነገር ብለህ እንትን ታረጋለህ። ገብቷል። ተጽዕኖ ነው ኢምፓክት አለው ልልፈልጌ ነውና በዚህ ዘመን ያንን በሙሉ ችለህ እዚህ ጋር ደግሞ መንፈሳዊነት የሚባለውን ነገር ደግሞ በስትክክል መንፈሳዊነት ማለት ያው እግዚአብሔርን ወደ መምሰል ምንድግና የምትመጣበት ነው። ኮንሸስ ሆነ ሁሉ ነገር የምታደርግበት ነው። ሁሉን ስለ እግዚአብሔር የምታደርግበት ነው። ስለ ሶፍትዌር የምትጨነቅበት ነው። ባንዴ ስለ መብረር ሳይሆን መውደቅ መነሳት አለው ብለህ የምታወራበት ነው። ገብቷል። ባንዴ ክንፋውተ መበርበት አይደለም፣ መውደቅ መነሳት አለበት። ወይንም ደግሞ አንዳንድ ሰዎች ስፒሪቹዋል ላይፍ ላይ ዳይት ገባ ስለተባለ አይወድቅም ማለት አይደለም፣ ወድቆ ይነሳል ነው ስፒሪቹዋሊቲ። ገብቷል። በዛ ውስጥም ሆኖ አሁን ላይ ያንንም የሚያደርጉ ሰዎች ኢንኬስ ካሉ ነውና መነሳት ነው የሚሻለው። ሁሉን ለእግዚአብሔር ስለ እግዚአብሔር በእግዚአብሔር ማድረግ ነው። ዛት ምን ስለምትናገራቸው ነገሮች ትጸልያለህ። ክርስቲያን ማለት ለእያንዳንዱ ኮንሸስ ነው ያልኩ ለዛ ነው። እኔ ለምሳሌ እዚህ ከመምጣቴ በፊት እዚህ ከመናገሬ በፊት አንደበቴን ተቆጣጠርልኝ ግዴታዬ ነው እግዚአብሔርን ማለት አለብኝ። ስለኔ ማወራበት ሳይሆን ስለ አንተ ክብር ማወራበት ነው ማለት አለብኝ። ገብቷል። ስለማን ነው እያወራው ያለሁት? ስለ እግዚአብሔር ነው እያወራው ያለሁት። ገብቷል። እግዚአብሔር ነው አንደበቴ የሆነው መጠየቅ መቻል አለብኝና ኢች ኤንድ ኤቭሪ ነገሮችን ስታደርግ ለእግዚአብሔር አሳልፈ ካልሰጠ
እያንዳንዱ ነገርን ሰይጣን ያንኳኳል። ሚዲያንም ሰይጣን ያንኳኳል። በገንዘብ ያንኳኳታል፣ በእውቅና ያንኳኳል። ካለኔ ሰው የለም እኮ ልትል ትችላል። አንተ በቃ ሁሉን አዋቂ ነህ ወጥቷል። ከዛ ግን ኢንዲንጉ መጨረሻ ላይ ስለ ጭንቀት ኔጌቲቪቲ እያወራ ጭንቀኛ የምትሆነው አንተ ነህ። በጣም የጨነቀው ሰው ነው የምትሆነው። በጭንቀት የሚሰቃይ በሀሳብ የሚሰቃይ ሰው ትሆናለህ። ለምን? የጭንቀት ትልቁ መንስኤ ሁሉን አውቃለሁ ማለት ነው። እግዚአብሔር ያውቃል ብሎ አለማለፍ አይደል ጭንቀት ማለት። ነገን እግዚአብሔር አያውቀውም እኮ ማለት ነው። ወይ ደግሞ ስለሚሆኑት ነገሮች ለእግዚአብሔር እንትን አይለውም ነውና ነገሮችን ለእግዚአብሔር አሳልፈ መስጠት ነው። እኔ አሁን ሚዲያ ላይ ስንቀሳቀስ እግዚአብሔር በሚያውቀው ነው ብለ አሳልፌ ነው የምሰጠው። አለበለዚያ ምን እንደሚሆን አውቀዋለሁ። ይንኳኳል። በቃ ልክ አንድ ታሪክ አለ ላጫውት። እንደው አንድ ሰው 10 ቤት ነበሩ አሉ እና 10ን ቤት እየኖረ አንድ ቀን ቤቱ ተንኳኳና እግዚአብሔር ነው ያንኳኳ። አስገባውና አንዱን ክፍል ለሱ ሰጥቶት ለእግዚአብሔር 9ን ቤት መኖር ጀመረ። ከዛ በኋላ ደግሞ አሁንም ደግሞ 9ን ቤት ደግሞ እያለ ተንኳኳ። ሲንኳኳ ሰይጣን ነው ያንኳኳ። በሩን ዘጋ ያደርግና እግዚአብሔር ጋር ይሄዳል። እንዴት አንተ እኔ ቤት እያለ እንዴት ሰይጣን ያንኳኳል ይለዋል። ቤቱ ያንተ ነው እንጂ እኔ አይደለም አለው። ከዛ አሁንም ድጋሚ 2 ክፍል ሰጠው። እያለ 5 ክፍል ሰጠው። 5ቱን ራሱ እየኖረ ምና በደንብ ባይለኝ ይደበደዋል። እንዴ ጌታው ጥበቡን ንገረኝ፣ ሚስጥሩን ንገረኝ፣ ለምንድን ነው እንደዚህ ሰይጣን የኔን ቤት የሚያንኳኳ ይለዋል። ከዛ መጨረሻ ላይ 9 ቤት ለጌታ ይሰጠውና አንዱ ቤት እሱ እየኖረ በኃይል ተንኳኳል። ሊሰበር ደረሰ በሩ። ያለቅሳል። ሄዱ በሩን ከፍቶ ሲያው ሰይጣን ነውና ሄዶ እግዚአብሔር ጋር ያለቅሳል። አሁንም ይመልስለት ቤቱ ያንተ ነው እንጂ እኔ አይደለም ይለዋል። እና መጨረሻ ላይ 10ን ቤት ሰጠው ለእግዚአብሔር እና በር ተንኳኳ። ሰይጣን ያንኳኳ 10ን ቤት ሆነ፣ ግን የከፈተው እግዚአብሔር። ኦኬ ምክንያቱም አንተ አይደለም የከፈትከው። አንዳንዴ በህይወታችን ውስጥ የሚንኳኩ እንደዚህ አይነት ነገሮች በተለይ መንፈሳዊ ነገር ስታደርግ ማለት ነው። ለምሳሌ እንደዚህ ለእግዚአብሔር ሁሉ ነገር አሳልፈን እንስተምል ለልምድ ተላልፈን እንዳንሰጥ ነው። ልምድ የሚባለው ነገር ኖት ኦንሊ በግብር ይሄ ምንድነው ለሚዲያም ተላልፈ መሰጠት፣ ለንግግር ተላልፈ መሰጠት፣ ለማትኖረው ንግግር ተላልፈ መሰጠት በጣም ከባድ ኃጢአት ነው። የምሬ ነው። ለእግዚአብሔር ይቀጣናል። እያንዳንዷ ስላወጣናት ነገር ማለት ነው። ምን አተረፍክበት ተብዬ የምጠየቅበት ነገር ነው አይደል? እያንዳንዱ ስሜት ዋሳት ምን አትርፋል ባልሰራበት ሁላ እጠየቃለሁ። አይደለም ኔጌቲቭ አድርጌበት አንተ አሁን ሰው የሚመስለው ኔጌቲቭ ስለተናገርክበት ይመስላል። ባትናገርበት ትቀጣለህ። አለ እኮ ዜና ቦሌ እኮ አለ እኮ ለፍርድ ቀርቦ ጌታ ሆይ ምንም አላርኩ፣ እጆቼ ምን አላረጉ፣ እጆቼ አልሰረቁ፣ እግሮቼ ወደ ክፉ አልሄዱ፣ ወደ ደግ አልሄድክም፣ አልመጸወትክበትም ተብሎ ተቀጥቷል። ገብቷል? ምንም ማረግም የሚጠበቅበት። አዎ በቃ እንደዛ ነው ክርስትና፣ እንደዛ ነው። በቃ በተቻለ አቅም ሰው መንፈሳዊ ሲሆን እኮ ስለ ሁሉ ነገር በፍቅር መቃጠል ማለት ነው። በነገራችን ላይ ስለዚህች እንትኑ ስትሄድ ኤክስቴንት በጣም ጥጉ ላይ ስትደርስ ስለዚህች ዛፍ አንተ ማሰብ መቻል አለብህ። ስለ ነፍሳት ማሰብ መቻል አለብህ። ኮንሸስ ስትሆን ነው ማለት እና ራስን አሳልፈ መስጠት፣ ሁሉ ነገርን ለእግዚአብሔር አሳልፈ መስጠት። ሁሉ ነገር ለእግዚአብሔር አሳልፈ ሰጥተሃል ማለት በዓለም አትኖርም ማለት ግን አይደለም። በዓለም ትኖራለህ። በዓለም ትኖራለህ ማለት ደግሞ መንፈሳዊ ነገር ላይም ደግሞ እያመቻመችኩ ሄዳለሁ ማለትም አይደለም። የምትጠነቀቀው በቃ ይሄ ምንድነው አለ አይደል? ምንድነው መርከብ በጣም ውብ ነው ይሄዳል፣ ግን ምንድነው የሚሸነቆር ነገር ካለው ምንድነው የሚሆነው? ውሃ ከተሸነቆረበት ምንድነው የሚሆነው? እየሰጠመ ነው የሚሄደውና ዓለም ታሰጥምሃለች። መንፈሳዊነት ማለት በዓለም ትሄዳለህ፣ ለመርከብ ግን መርከብ በተባለች ዓለም ትሄዳለህ። ጥንቃቄ የምታደርገው ግን ለመርከብ ነው። ለመርከብ ማለት ዓለማዊነት ሰፍሮ ጭንቅላት ላይ እንዳይገባ፣ ይሄ ትዕቢት አንተን እንዳያነውር። ገብቷል? አንደኛው ገንዘብ አሁን ሰይጣን በሌላው እንደሚያታልለ እንደውም በዚሁ አጋጣሚ ለትዕቢት ሚዲያ ላይ በጣም ብዙ ሰው የሚሸወደው ትዕቢተኛ ነው የምትሆነው ገንዘብ ባፈራ ቁጥር። ገንዘብ ያልኩ እቺ ገንዘቧን ብቻ አይደለም፣ ፎሎወሮችም ገንዘቦች ናቸውና ለትዕቢትም አሳልፎ ይሰጣል። ትዕቢት ደግሞ ትልቁ የነፍስ ጠረን ታውቃለህ። የኃጢአቶች ሁሉ መነሻ ትዕቢት እንደሆነ ሰው በጣም ትልቁ ኃጢአት ብሎ የሚያስበው ዝሙት ምናምን ሊመስለው ይችላል። እንደ መሆን ፍላጎት፣ እንደ መሆንም አለ ፍላጎት፣ ያንንም አለ መፈለገ፣ ያንንም መፈለገ ትዕቢት ነው። ልክ አሁን ለምሳሌ በዘፍጥረት ላይ ስትመለከት አዳምና ሔዋንን ተመልከታቸው። ከዛም በፊት ለምሳሌ ሳጥናኤል እንደማ መሆን ፈልጎ ነው፣ እንደ አምላክ መሆን ፈልጎ እኔ ነኝ አይደል እኔ ነኝ የፈጠርኳችሁ ብሎ አይደለ የወረደው። አዳምና ሔዋንንም ያቸው ማንን መሆን ትፈልጋላችሁ ሲባሉ ነው እርሱ እኮ እንደርሱ እንዳትሆኑ ብሎ ነው ይሄን የከለከላችሁ ሲባሉ አይደል። እንደ መሆን ፍላጎቶች በጠቅላላ ትዕቢት ነው። ትዕቢት ኢንዲንጉ ደግሞ እንደምታየው ነው፣ ያው ወደ ምድረ ፋይድ መጣል ነውና ትልቁ የነፍስ ጠረን በጣም በዚህ ምድር ላይ በጣም ከባዱ ኃጢአት ትዕቢት ነው።
እና ለትዕቢት ተላልፈ ትሰጣለህ። ኤላ ትዕቢት በጣም ከባድ ኃጢአት ነው። ይሄ ኢጎ የሚባለው ነገር በተለይ መንፈሳዊ ህይወት ላይ በጣም ከባዱ ነገር ነው። አስመሳይ ነው የሚያደርግ ትዕቢት። ካንተ ውጭ አዋቂ የለም ትዕቢት ላይ ምንድነው ሁሉም ይሸታል፣ ሁሉ ነገር ይሸታል፣ ያንተ ሽታ አይገባህም። ሰልፍ ዲስከቨሪ የለህም። ለምን መጣው እዚህ ምድር ላይ ለምንድን ነው የመጣሁት? ከዛ በኋላስ ደግሞ ላይፌ ምንድነው? ነገስ መሄደው ወደ ማን ነው አይደል? ክርስትና ማለት እኮ ይቆ ለምን መጣው ነገ ወደ ማን ነው መሄደው? ወደ እግዚአብሔር የምትሄድ ከሆነ ልጅ ሆነ መዘጋጀት ነው ያለብህ። ልጁ ለመሆን ደግሞ ምን ማድረግ አለብኝ ነው በቃ ትህትናን ገንዘብ ማድረግ አለብህ። ወልድም ፍቅር የሳበው እኮ በትህትና ነው አይደል? እግዚአብሔር እኮ በዚህ ምድር ላይ መጥቶ ያደረጋቸው ነገሮች እንዳለ ብታይ በትህትና የሆኑ ነገሮች ናቸው፣ ስለኔና ስላንተ ማለት ነውና ይሄን ስትመለከት ሁሉን ለእግዚአብሔር አሳልፌ ሰጥቼ ከትዕቢት ርቄ እኔ ምንም ነኝ ብዬ እኔ አንዳንድ ጊዜ ሁሌ ምን እላለሁ ራሴን እለዋለሁ። አንዳንድ ኮመንቶች ያስደነግጡሃል። ይሁን በቃ እንዴ ምንድነው ስለው አተ ኮነ ታይም በኋላ እኮ ምንም ነው ያለዋሉ። እግዚአብሔርን ነው ማለት ለራሴ ሁሌ የምለው ነገር ነው። ዳዊት ኮነ ታይም በኋላ ከዚህ ወጥቼ ፍግም ልበል አልበል አላቆም ሶ በተቻለኝ አቅም መስዬ ሳይሆን ሆኜ መኖር ለመምሰል ማንን ለመጣር ክርስቶስን ለመምሰል ቢኮዝ እኔ ላይ ክርስቶስ መልክ አለ ኤሉ እኔ እናንተ ላይ እኮ ክርስቶስ መልክ አለ። አሁን ብዙዎቻችን የምንረሳው በተፈጥሮ የክርስቶስ መልክን ይዘህ ነው የመጣው። ለመምሰል ግን ትኖራለህ። እግዚአብሔርን ለመምሰል የሆነን ሰው ለመምሰል አይደለም የምኖረው። እኔ ትልቁ ህይወት ላይ በጣም ከባዱ መንፈሳዊ ህይወት ላይ በጣም ከባዱ የሚያደርግብን ነገር ምንድነው? የከሌ መንፈሳዊ ህይወት ፓዝ ላንተ ፓተርን ላይሆን ይችላል። ገብቷል አይደለ? እከሌን አይደለም ለመምሰል እኔ መጣር ያለብኝ ነው እምልህ። ግን ያንን ነገር ግን ትመለከትና ግን ትበረታለህ። እከሌም እኮ እንዲህ ነበረ ሶ እኔ እንዴት ያቀተኛል እያልክ የምትበረታባቸው ነገሮች አሉ። ግን እግዚአብሔርን ወደ መምሰል ምንድግና ነው ለመምጣት በህይወት እስካለ ድረስ ሶ ሁሉን ለእግዚአብሔር ስለ እግዚአብሔር በእግዚአብሔር ለእግዚአብሔር ስለ እግዚአብሔር ስታደርገው ነገሮችን ቁጥብ ትሆናለህ። ምንድነው ይሄ ሰፋ ያደርገም ሁሉ ነገር ሚዲያ ላይ እኮ ሰፋ ያደርጋል። እኔ የመጀመሪያዎቹ ታይሞቹን ስለማውቃቸው ነው ሰፋ ያደርጋል። አንተ ብቻ ተናጋሪ ይመስላል። የሆነ ሰው ከኋላ መጥቶ በጣም ንግግር ኦራተር ሲሆን እሱን እንዴት ነው ምጥለው? እንዴት ነው እሱን? ክርስትና ይሄ አይደለም። አንዱን ጥዬ አንዱን አንስቼ የሚባል አይደለም ክርስትና ሁላችንም አንድ ላይ ሆነን የምንገባበት ህይወት ነው። ወዴት? ወደ መንግስተ ሰማያት ለመግባት ነው። ገብቷል? እና አብረህ እየበረታ የምትሄድበት ነው እንጂ አንዱን ጥዬ አንዱን አንስቼ እያልክ አትሄድበትም። ሶ ገንዘብ የሚባለው ነገር በጣም ከባድ የሆነ ፈተና ነው። ፈተና የለውም እያልኩ አይደለም፣ ግን መኖር ደግሞ አለ። የምትኖረው ግን የእግዚአብሔርን ቃል እየሸቀልኩበት ወይም ደግሞ የእግዚአብሔርን ቃል እየሸቀጥኩበት መሆን የለበትም። በነገራችን ላይ ቤቴን መገበያ ያደረጋችሁት ሲል እኮ ቤቱ እኮ እኔም ቤቱ ነኝ። መገበያ መሆን የለበትም የእግዚአብሔር ቃል። ገብተዋል? ቃሉን እኔ ልገበያይበት አይገባኝም። እና በተቻለ አቅም እሱን ማስወገድ በተቻለ አቅም ሳይሆን በቃ መቁረጥ አለብን። ይሄ ነገር ሁለት ሀሳብ ይዘህ ማነከስ አትችልም። ሁለት እግር አለኝ ብለው ለዛፍ ላይ ልትወጣ እግዚአብሔሩም አይቅርብኝ ገንዘቡም አይቅርብኝ የሆነ ላይፍ የሆነ ቀን ይጥላል። የሆነ ቀን ብቻህን ትቀራለህ። እግዚአብሔርን አቶ እንደመኖር ደግሞ በጣም ከባድ ፈተና የለም። ትልቁ እግዚአብሔር የሚያሳጣ ነገር ደግሞ ያው ለሁለት ጌቶችም ያለው ለዛ ነው። ገንዘብ እግዚአብሔርን ያሳጣል። አንተ ገንዘብ አቅፈህ የውስጥ ሰላም ከሌለ ምን ያደርግልሃል? የምሬን እኮ ነው። በገንዘብ በጣም ይሄ ሰውዬ እኮ በጣም ከበርቴ ነው ተብሎ ግን የውስጥ ሰላም ከሌለ ምን ያደርግልሃል? ግን ይሄ ሰው ባለበረከት ነው ብትባል አይሻልም? ባለጸጋ ነው ከምትባል። ይሄ ማለት ባለጸጋን እየናቀን ነው ማለት አይደለም። መንፈሳዊነት በነገራችን ላይ የተሻለ ነገር የሚጠላ አይደለም እንዴ። በደንብ እንደውም የተሻለ ህይወት እንደውም ለመንፈሳዊ ነው የሚገባው። እኔ እንደዛ ከሚሉት ወገን ነኝ። ኔት መሆን አለበት አይደል መንፈሳዊ። አንዳንድ ሰው ክርስትና ወይም ደግሞ መንፈሳዊ ማለት ቀሚሱ መሬት የነካ መሄድ ወይ ደግሞ ጸጉሬን ምንድነች እቺ ዜሮ ቁርጥ ተቆርጦ መሄድ መላጣ አድርጎ መሄድ ምናምን አይደለም። ክርስትና ወደ ውስጥ መታየት ነው ጌታዬ። የምሬን ነው ብላ አንዳንዴ ሐዋርያትን ስትመለከት የውስጡ እኮ ወደ ውጭ ተርፏቸዋል። በጥላቸው ታምር የሰሩት እንጂ የውጭው ነገር ይመስላል የተረፋቸው አይደለም። የውስጡ ማንነታቸው ውስጣዊ ማንነታቸው ልብሳቸው ለጥላቸው ተርፏቸው ነው። በጥላቸው ስንት ታምር ሰሩ፣ በልብሳቸው ስንት ታምር ሰሩ የምንለው እግዚአብሔር መስራት ስለሚችል ለእግዚአብሔር የሚሳነው ነገር ስለሌለ ማለት ነው። ይሄ ማለት ክርስትናዊ መንፈሳዊነት የምንለው ነገር ይሄ ዓለማዊውን ነገር በጣም እንዲህ ቦግ አድርጎ የሚያሳይ ሳይሆን ወደ ውስጥ ነው የምታየው። ምለው ሁሌ እኔ የምለው ምንድነው ወደ ውስጣችን እንመልከት ነው። ወደ ውስጥ ስትመለከት ሰላምን ትፈልገዋለህ። ሰላም ያለው ደግሞ ክርስቶስ ጋር ነው ያለው። የሆነ ታይም ላይ በብዙ ሰዎች ተከበብ ብቻነት ተሰምቶ ያውቃል እኮ አይደል? ይሄ ማለት እግዚአብሔርን የረሳንባቸው ወቅቶች ናቸው። ትልቁ ብቸኝነት ያለ እግዚአብሔር የሆንክባቸው ጊዜያቶች ናቸው። በጣም ሰው ባይተዋር ነው ሊል ይችላል። እግዚአብሔር የሌለበት ታይም ነው። ለዛ ነው እኮ በብዙ ሰዎችም ተከበው ነገር አረ ደበረኝ ምንድነው ምናምን የምትልባቸው ጊዜያቶች አሉ። ያቺ እግዚአብሔርን የፈለገበት ታይም
ገብቷል ያለ እግዚአብሔር ምንም ነገር ስለማታረግ ማለት ነውና ትልቁ ባዶነት ያለ እግዚአብሔር ይሆንክበት ነው እግዚአብሔርን ያለ ያስከበት ነገር ነው እና አንዳንድ ሰው ኦንሊ ምድር ላይ መንቀር ይመስል የእግዚአብሔርንም ቃል ቸርቸር የእግዚአብሔር ቃል ላይም ተመጻድቀህበት የእግዚአብሔር ቃል ላይም የማይሆኑ ነገሮችን አድርገህ አንተ ማትኖርበትን ነገር ሰተ ለምን ይመስላል አንድም ለውጥ እያመጣ ያሉ ነው ቅድም ስላልከኝ ነው የመርፌና የክር ላይፍ ስለሌለን ነው መርፌና ክር ከተገናኙ ይገባል አይደለ ለምንድነው የኛ እንደዚህ ያሉ ነው ህይወት ክርስትና መኖር ማውራት አይደለም ክርስትና የሆነ ነገርን ማስመሰል አይደለም መሆን ነው በቃ አለቀ ገብቷላል እመኑኝ ካለ ማመን ነው የምሬ ነው ብለ ጠብቁኝ ካለ መጠበቅ ነው እና ጠብቀው እግዚአብሔርን ይያልክ ዝም ላይ ያወራ አንተ ማጠብቀው አንተ መታማረው እንደዛ ስለሆነን ነው ህይወታችን እንደ ክርና መርፌ አሉን ብሎናል በዚህ ዘመን ያለን ሰዎች ማለት ነው እና በጣም ከባድ ነው ይሄ አንደኛ በእኛ ዘመን ትልቁን ምንለው ይሄ የማይቀማውን በጎድልም እግዚአብሔርን ቃልም የማድመጥ ቴንደንሲያችን በጣም እያነሰ መጣ በዚህ ምድር ላይ የማይቀማ በጎድል መቼስ ያው ምን እንደሆነም አለማውቃችን ይመስለኛል ቃሉን እየተናገርክ ያን የማይቀማውን በጎድል እየተናገርክ ደግሞ የማይቀማው በጎድል ተቃራኒውን ደግሞ በሱ መሸቀጥ ገብቷል የሚቀማውን የሆነ ነገርን በማይቀማው በጎድል መቸርቸር በጣም ያሳዝናል ሶ ሁሉ ጊዜም እኔ ይሄንን የሚያደምጡ ወጣቶች የማይቀማ በጎድል ስንባል በጣም በጎድል የሚመስል አንተውን እድል ወጣልኝ ሲባል ሎተሪ ሊመስል ይችላል ወይ ደግሞ የሆነ ዲቪ ምናምን ነገር ሊመስለን ይችላል የተሻለ ነገር እሱ አይኑረን አይደለም ትልቁ የማይቀማው በጎድል ግን ያው የእግዚአብሔርን ቃል ማድመጥ የእግዚአብሔርን ቃል መኖር ከእግዚአብሔር ጋር ኢንቲሜሲን ከፍ ማድረግ እለት ስለ ሶፍትዌር መጨነቅ ሶፍትዌር እንዴት ነው ነፍሴ እንዴት ነሽ ነፍሴ በየትኛው እርሻ ነው ይዋልሻለሽ ይላል ማሪሳቅ ነው ነፍሴ በየትኛው እርሻ ነው ይዋልሻለሽ ይላልና ይሄ ማለት ምን እንደሆነ ታውቃለህ ኮንሺየስ ነው ማለት ነው ልክ አንተ ለምሳሌ አንድ ነጋዴ ጧት ይወጣል ይነግዳል ምናምን ያተርፋል ወይ የሆነ ነገር ብቻ ገቢና ወጪውን ግን ማታ ያሰላል ክርስቲያንም ልክ እንደዛ ነው ለነፍስ እንደዛ ነው በቃ ሁሌ መሆን ያለበት ነፍስ ወይ ማን ያረሰሽ እግዚአብሔርን ያረሰሽ ሰይጣን ያረሰሽ በማን እርሻዋልሽ ገብቷል እንዴት ነው ያልሽው አዋዋልሽ እንዴት ነው ከእግዚአብሔር ጋር ነው ያልሽው ወይስ ከማን ጋር ነው ያልሽው የሚለው ነገር በደንብ አድርገህ ስትመለከት ላይፍ ላይ በደንብ አድርገህ ዋይዝ ሆነ ከእግዚአብሔር ውጪ ማንንም መተማመኛ እንደሌለ አለኝ ብለህ በማን ላይ ትኮራለህ በዚህ ምድር ላይ የምሬን እኮ ነው የሆነ በቃ ወደ ውስጥ አለ የምትያልኩ ለዛ ነው ወደ እግዚአብሔር እንደምትሄድና እግዚአብሔርን ለማመስገን መኖር እንዳለበት ሲገባ የምትሄደውም ደግሞ ዘማሪ ለመሆን እንዳለበት ሲገባ ሰማይ ቤት ሄደን ዘማሪ ነን እኛ ዘማሪ ለመሆን እንደሆነ ሲገባ በዚህ ምድር ባለ አቅም ሁሉ እግዚአብሔርን እያመሰገንክ በዚህ ምድር ባለ አቅም ሁሉ ለእግዚአብሔር እየተገዛ መኖርን ምርጫ ታደርጋለህ በቃ አለኝ ብለህ አታፍርበትም ሌላ ምን እፈልጋለሁ እሺ አሁን ያወራውለት እግዚአብሔር እኔ የምናገርለት እግዚአብሔር አለኝ ብዬው ማላፍርበት እግዚአብሔር ነው በብዙ በህይወት ክፍል ስላየሁት ማለት ነው አንዳንዴ ገንዘብ አለኝ ብለህ ልትኩራራበት ትችላለህ ግን ይጠፋል የሆነ ብር ከሆነ ቀን በፊት ነበረ ከሆነ ታይም በኋላ የለም እንደ ጧት ጤዛ ነው ሰውን ስንቴ ተንተርሰን ደግሞ አይተነዋል እኮ ሰው ላይ በጣም ተንተርሰን በቃ ከሌማ እሱ እኮ ስላለ በቃ ችግር የለም በቃ እሱ አለ አይደል እንዴ ምናምን ስትል የሆነ ታይም ላይ ልክ በምትፈልገው ታይም ላይ የለም በምትፈልገው ታይም ላይ የምታገኘው እግዚአብሔር ነው እንደውም የሚገርም ነገር እኔ ይገርመኛል በምፈልገው ታይም ብቻ አይደለም ሳላስበው የሚገኝልኝ እግዚአብሔር ነው በህይወቴ ላይ አይቼዋለሁ እጁን በጣም በተደጋጋሚ ስላየሁት አዲስ አበባ መጥቼ የለ እጁን ለማየት ከላይ ዋንሳ የበሬ ነው ማለት አዎ እጁን በጣም በተደጋጋሚ ያለውና እላለሁ በቃ አለኝ ብዬ ማላፍርበት እውነት አንተ በዚህ ምድር ላይ የምትጠብቀው ገንዘብ እንጂ የሚጠብቀው ገንዘብ የለም እግዚአብሔር ነው የሚጠብቀው ገንዘብ የምሬ ነው ብለና ይጠብቃል በቃ እግዚአብሔር እና ከሱጪ ማን አለኝ ብዬ ልኩራራበት የሚያመጻድቅም ከሆነ እግዚአብሔር ነው የሚያመጻድቅ ምኩራራበትም ከሆነ እግዚአብሔር ላይ ነው ምኩራራው ለምን እኔን ሊምር እኔን ይቅር ሊል በድካሜ ሊራራልኝ ገብቷል የታመነ አባት ነው ያለኝ ያለውበትን ሲቹዌሽን የሚያውቅ ገብቷል ያለውበትን ሲቹዌሽን ያውቃል ደግሞ ማወቅ ብቻ አይደለም እግዚአብሔር ያሳልፋል ማሳለፍ ብቻ አይደለም እግዚአብሔር ይችላል እግዚአብሔር ያያል ያውቃል ገብቷል ይሄን ሁሉ ነገሩን የምናገርለትን እግዚአብሔር በእጄ ላይ እጁን እንዲያይቸው ስመሰክርለት በጣም ደስ ይለኛልና እኔ መሰክርለታለሁ ገና ወደፊትም ስለርሱ እና የወጣቱንም የኔን ወንድሞቼን እህቶቼን ፕሮብሌም ስለማቅ በተቻለ አቅም ሰዎች እንትኑ እንዳይገባባቸው ቅድም እንዳልኩ መርከቡ ላይ ውሃው እንዳይገባ እንዳይሰጥም በአለም እንዳይሰጥሙብኝ እጥራለሁ ክርስትና ኢንጆይ እየተደረገ የሚኖር ህይወት ነው በነገራችን ላይ ኢንጆይ እየኖረ ነው የሚኖረው ስለ እሱን ማስረጽ ነው እኔ እንደውም ምኞቴ በጣም በነገራችን ላይ
ከባድ ይመስላችኋል ሰዎች መንፈሳዊ ህይወት ሲገባም እንደ መንፈሳዊ ህይወት በጣም ቀለል ያለ ህይወት የለም። ማለትም ፈተና ቢያጋጥም ከነመልሱ የሚሰጥ መምህር ፊት ለፊት ኖሮ እግዚአብሔር አለ ከነ መልሱ አይደል የሚፈትነን እግዚአብሔር። ፈተና እንኳን በህይወቱ ቢያመጣ ፈተና ቢሰጥ አንተን ሊያጠነክር ወይ አንተን እንደ መሰላል ሊያጠነክር እንጂ ሊጥልህ ያልሆነ መምህር ፊት ለፊት አስቀምጠ እግዚአብሔር የሚባል ትልቅ አባት ግን ያልተጠቀምንበት እግዚአብሔር ኖሮን አልተጠቀምንበትም። እግዚአብሔርን ከሚሉት ወገን ነኝ። ትልቅ አባት አለን ግን አልተጠቀምንበትም። እግዚአብሔር መጠቀም ገና ይጎለናል በጣም ገና ምንም እንዲቻል አልሞከርንም እግዚአብሔር ጋር እና ምን እንትን ትላለህ። እንዴት መንፈሳዊ ታዲያ እንዴት እንጂ ያታረጉም ትላለህ። ጠባብ በር ነው። አዎ ጠባብ በር ነው ማለት ያ የጠበበው በር ዓለም ላይ ያለውን ቅርፊቶችን አስወግደ እንድትሄድበት ነው እንጂ እንድትላላጥበት እኮ አይደለም። ጠባብ በር ነው የተባለው። ይሄ ተላለጠ ቁስለኛ ሆነ የምታልፍበት እኮ አይደለም። እንደውም ምን ይባላል መሰለ እባብ ጠግቦ ነው የሚሞተው ታውቃለህ። በእድሜ ብዛት አይሞትም እባብ እንጂ የምር እና አንድ ምላደ ጥበብ የሚል መጽሐፍ የሚገርም መጽሐፍ አለ። በዚሁ አጋጣሚ ብታነበው ስለ እንስሳ ነው የሚያወራው። እሺ ቅጽ 1 ቅጽ 2 አለው አንበበው። ቆንጆ መጽሐፍ ነውና እዛ መጽሐፍ ላይ ምንድነው እባብ በእንትን አይሞትም በእድሜ ብዛት አይሞትም። የጠገበ ቀን ግን ይሞታል። ጠግቦ የበላ ቀን ይሞታል። እና ታዲያ ቆዳውን ታዲያ እንዴት ነው የሚሆነው ሲባል እንዴ እባብ ቆዳውን ቀጭን ነገር ውስጥ ገብቶ ለዛውም 40 ቀን ጾሙ 40 ቀን ከምግብ ተከልክሎ ነው። ተፈጥሮ አይገርምም? እኛ የጌታን ጾም ጾመን ልክ ቅርፊታችንን የኃጢአት ቅርፊታችንን እንደምናወልቀው 40 ቀን ጾሙ ጠባብ ነገር ውስጥ ገብቶ ገሽልጧት ቆዳውን አዲስ ቆዳ ይዞ ይወጣል። ክርስትና ማለት ይሄ ሌላ አይደለም። የምሬ ነው። ጠባብ ነው መንገዱ። ጠባብ ነገር ውስጥ የምትገባው የጠላሁን ማንነትን ገርዘ የምታወጣበት ወይም ደግሞ የጠላሃትን ያችን ማንነቷን ሸልተ የምታልፍበት ነው። ሸልተ የምታልፈው ግን ለአንዴና ለመጨረሻ ጊዜ መሆን አለበት። አንዴዚ የምትባክንበት ከሆነ ግን ፍሬ አልባ ትግል ይሆናል። ትታገላለህ። ቀጭን መንገድ ውስጥ ገብታል ግን እንትን አላለም፣ አልተገሸለጠም። ነገር እንዳለ ቆዳው እንዳለ ከነ ቆዳ ከነ ዓለማዊ ቆዳ ማንነት በሁለት ማንነት መመላለስ ማለት እሱ ከባድ ነገር። የሆነ ቀን ብቻህን እግዚአብሔርም ከሱ ጋር አይደለም ወይ ደግሞ ከዓለም ጋርም አይደለም። ዓለምም ጥላ ሄዳለች። እግዚአብሔር አለ ግን አታስተውለው። ገብቷል? እጅ ላይ እኮ አለ። እግዚአብሔር የትም ቦታ አይደለም ያለው አይደል? ሰማይ ላይ አይደለም መቼስ እኔ እግዚአብሔርን መፈልገው ብያለሁ ቅድም። ልቤ ላይ አይደል ያለው? አላስተውለውም ግን እግዚአብሔር እና ጠባብ በር ነው ሲባል ምናምን ሲባል አሁን መንፈሳዊነትን ክርስትናን ሰው ሳይው በቃ የተቆሳስዬ በቃ ምናምን ነገር ይመስላል። አዎ መንፈሳዊነት ቅድምም ነገር ያለው ትወድቃለህ ትነሳለህ፣ ጠላት ደስታ ይበል በወድቅም እነሳለሁ ይላል መጽሐፍ ታውቃለህ። እና በቤተክርስቲያን ውስጥ ከሚደጋገሙ ሚስጥራት ውስጥ ንስሐ ለምን ይሆነ ይመስላል? ስለምንወድቅ ነው እኮ ሰው አይደለም። ይሄ መንፈሳዊነትን አሁን ለምሳሌ ስትመላለስ ይገርመኛል አንዳንድ ጊዜ የሆነ ቅዱስ ተብለ የምትቀመጥ አይደለም። የተጠራሁት ቅዱሳን ለመሆን ነው። እኔ ክርስቲያን የሆንኩት በነገራችን ላይ ክርስቶስን ለመምሰላል በቃ ቅዱሳን እኔ ቅዱስ እንደሆንኩኝ ቅዱሳን ሁኑ አይደል እናንተም የተባልነው ቅዱሳን ለመሆን ነው የመጣሁት። ምንም ጥያቄ የለውም። ያንን ስትረዳ ነው ነገሮችን ማጤን። ግን ሂደት ነው መንፈሳዊነት ሂደት ነው። በሪል ስቴት ዘርፍ ባሳየው የላቀ አፈጻጸም በተደጋጋሚ ተሸልሟል። ከ10 በላይ ፕሮጀክቶችን ጥንቅቅ አድርጎ በመገንባት በተመጣጣኝ ዋጋና በሚመች ያከፋፈል አማራጮች ብዙ ደንበኞችን የቤት ባለቤት አድርጓል። አሁን ደግሞ በደማቋ ቡልጋሪያ ከአፍሪካ ህብረት ፊት ለፊትና እንደ አዲስ በተዋበችው አዋሬ በታላቅ ቅናሽ የመኖሪያ አፓርታማዎችን ከ5.5 ሚሊዮን ጠቅላላ ክፍያ ጀምሮ ወይንም በ1.5 ሚሊዮን ብር ቅድመ ክፍያ ማግኘት ይችላሉ። እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እየሸጥ እንገኛለን። ታማኝነት፣ ጥራትና በቃላችን መገኘት መለያችን ነው። የሽያጭ አማካሪ ለማግኘት ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። በዛው እንዲያውም ብትነግረኝ ደስ የሚለኝ አንዱ ሰዎች የሚያነሱት መንፈሳዊነትን ሲያስቡት ድል ከመንሳት ጋር ያንን ኃጢአት ለአንዴና ለመጨረሻ ጊዜ ዘግተውት እንደሄዱ ያስባሉ። ድጋሜ በዛ ነገር መገኘት አይፈልጉም ወይም ለካህንም ያንን ነገር መናዘዝ ድጋሜ እንትን ስለሚሆን በቃ አንደኛዬን ጨራርሼ ጉዳዩን ማለት በደንብ ኃጢአቱን ሰርቼ ስጨርስ ወደ እግዚአብሔር መለሳለሁ የሚል ነገር አለና አይ ቲንክ ሁለት ነገር ያለ ይመስለኛል። ወጣቶች መቁረጥ መወሰን ይከብደናል። መጀመሪያ ወደ እግዚአብሔር መቅረብ ወስነው የመጡት ደግሞ ምን ይቸግረናል መሰለክ ኮንሲስተንሲ ማለትም ቀጣይነት ያንን ነገር በእርግጥም
ሳያቋርጡ መቀጠል ደግሞ እንፈልጋለን። ልንቀጥል ስንፈልግ ደግሞ ያ ትላንትና ይዞን የነበረው ኃጢአት ወይም ደግሞ ትላንትና ይዞን የነበረው ነውር መልሶ ደግሞ ያስረናል። በእርግጥም ድል መንሳት ምን ማለት ነው? መንፈሳዊነት በእርግጥም ምን ማለት ነው? ወድቀን እነሳለን የሚለው ነገርስ ባላንሱ ምን ጋር ነው? ለምንድነው አንዳንድ ሰዎች ደግሞ አለመጠን ይለጥጡትና መልሼ እነሳለሁ በሚል ደግሞ ጥጉንም የሚነኩ ሰዎች አሉና የክርስትና መሀሉ የት ነው? በጣም የሚገርም ጥያቄ ነው። ሰፋ አድርገን እንመልከተው ይሄንን። በቅድሚያ ይኸውልህ ምንድነው ይሄ መንፈሳዊ ነው አንድ ሰው የምንለው? ያው መንፈሳዊ ነው ሰው ስንለው እንዳልከው ነው። መንፈስ አለ አይደል? ያው ቅዱስ መንፈስን ገንዘብ ማድረግ ነው። ያን ቅዱስ መንፈስ እያደመጥክ መጓዝ ምንድነው የሚፈልገው እግዚአብሔር ከኔ የሚለውን ነገር እያሟላ የምትሄድበት ነገር ነው። ግን አልጋ ባልጋ ነው ህይወቱ ማለት ግን አይደለም። አንዳንድ ሰዎች መንፈሳዊ ህይወት ላይ ስለመጡ ክንፍ አብቅለው መብረር የሚፈልጉ ሰዎች አሉ። አይደለም እንደዛ ማለት አይደለም። ክንፍ አብቅለው መብረር ሳይሆን ምንድነው ቅድም እንዳልኩ ነው ይሄ ለዓለም የማትመቻት ሆነ መኖር መንፈሳዊነት። ለዓለም አትመቻትም። በቃ ለዓለም ካልተመቻት ደግሞ ረጅም ዘመን አብረው የሆንከው ደግሞ አለ ደግሞ ራሱን የቻለ ደግሞ አንድ መንፈስ አለ አይደል? ሩክስ መንፈስ ደግሞ አብረው ነው ያለ። በዓለማዊ ህይወት ላይ ብዙ በቃ ውጣ ውረዶችን ምናምናም ታሳልፋለህ። እያንዳንዱ ነገርን ከማን ጋር ሆነ ነው ከተባለ የምር ቼክ ካደረግነው ራሳችንን ከእግዚአብሔር ጋር ሆነን አይደለም። እግዚአብሔር ከኛ ጋር አለ፣ ግን እኛ ከእግዚአብሔር ጋር ሆነን አይደለም። እና በአንድ ጊዜ አይደለም እኮ ኃጢአት ወደ ውስጣችን የገባው ኤሉ ፕሮሰስ ይፈልጋል። አይዴ ከገባ በአንድ ጊዜ ነገሮችን አልተኮነም። እኔ እኮ ኃጢአትን ለመለማመድ እኮ የፈጀብንን ጊዜ ያው መናገር እኮ ነው። በቃ የሆነችን ኃጢአት ለመለማመድ የፈጀብንን ጊዜ ስታስበው በጣም ረጅም ነው። ለመውጣትም ደግሞ ጊዜ ይፈልጋል። ምንድነው ለመውደቅ ጊዜ እንዳለ ለመነሳትም ጊዜ አለ ነው። የምንረሳው ነገር ይሄኛውን ስለሆነ ማለት ነው። መነሳት መውደቅ መነሳት ግን የሚለው ሀሳብ ንስሐ እንደውም አንድ መንበር ምን ይላሉ? ኃጢአትን የምናባራበት ቦታ አይደለም። ልክ አሁን ዝናብ ሲዘንብ ያባራል አይደለ? ትሄዳለህ ዝናቡ በቃ እንትን አለ ደግሞ ብለህ ደግሞ መንገድ እንደዛ ማለት አይደለም። ንስሐ ለአንዴና ለመጨረሻ ጊዜ ትተው የምታልፈው ነገር ነው የሚሉት። ግን የምትወድቅ ከሆነ ደግሞ ትነሳለህ። ጠላቱ የደስ አይበልህ በወድቅ እነሳለሁ ስለሆነ ማለት ንስሐ ማለትም እሱ ስለሆነ ማለት ነው። እንደውም ንስሐ እኔ ምን ብዬ አስባለሁ መሰለ? በወደቀው ነገር ላይ መንፈሳዊነት ማለት ተስፋ ለመቁረጥ ብዬ አስባለሁ አይደል? ላይክ አንዳንዴ ለቃል አጠቃቀሜ ይቅርታና እኛ የቅዱሳንን ዜና ህይወት አንዳንዱን ስትመለከተው ቅዱሳን ለካ ተስፋ ያልቆረጡ ኃጢአተኞች ናቸው እንድትል ያደርጋል። ይቅርታ ለቃል አጠቃቀም አንዳንዶቹን የዜና ህይወት ስትመለከት በፕሮሰሳቸው ውስጥ ባዕድ ነገር ነካክተዋል። በደንብ በቃ ተስፋ ያልቆረጡ ኃጢአተኞች ናቸው። በጣም ምንድነው መሰለ ድል መንሳትን ያገኙት በአንድ ጊዜ አይደለም፣ በሂደት ነው ድል መንሳትን ያገኙት። ግን እግዚአብሔር ጋር ነህ ወይ? አሁን ከባዱ ጥያቄ ምን መሰለ? በሂደት ውስጥም ቢሆን መንፈሳዊ ውስጥ ህይወት ውስጥም ገብተህ አንተ ከእግዚአብሔር ጋር ነው ወይ የሚለው ጥያቄ ነው። ብዙዎቻችን ከእግዚአብሔር ጋር አይደለንም። መንፈሳዊ ህይወት ውስጥም ገብተን እግዚአብሔርን ሁላ የምናታልል ሰዎች እንዳለን ታውቃለህ። መንፈሳዊ ህይወት ውስጥ ገብተን ሰዎችን መካድ የለመድን፣ ሰዎችን ማታለል ቀለል አድርገን በቃ እጥፍ ማለት የለመድን ሰዎች ለእግዚአብሔር እጥፍ ለማለት እንጥራለን። ሁሉን ለሚያውቃባት ኤክስፒሪየንስ አድርገው እኮ እጥፍ ለማለት ጥረት ታደርጋለና በእንደዚህ አይነት ሞመንት ውስጥ ያለ ሰው ራሱን ቆም ብሎ ማሰብ መቻል አለበት ብዬ አስባለሁ። እየፈረድኩ አይደለም። ያደርጋል ሰይጣን በጣም ከባድ ነው። የሆነ ታይም ላይ እኔ ምን የሚል ጽሁፍ እንደነበረኝ ታውቃለህ? ጌታ ወይ ኃጢአቴን ቀይርልኝ የሚል ጽሁፍ ነበረኝ። ከራሴ ተነስቼ ነው ኃጢአቴን ቀይርልኝ ብዬ አውቃለሁ። እግዚአብሔር እስቲ በሌላ ኃጢአት ቅጣኝ ብዬ እንደማውቅ ታውቃለህ። አሁን ሲያልፍ እንስቀዋለን እንጂ በሰዓቱ ከባድ ሞመንት ነው አለን። የሆነ በቃ እግዚአብሔርን የምትጠብቅበት አለ። ልክ ያቺ ሳምራዊቷ ሴት እንደረካችሁ ያ የማያስጠማውን ውሃ እንደጠጣችሁ አንተም ያን የማያስጠማ ነገር የምትጠብቅበት ጊዜ አለ። ማለትም በቃ ከዛ ነገር አውልቆ ክርስቶስን በልተው ክርስቶስን ጠጥተው ሁላ የሆነ አለ እንትን የሚልህ ነገሮች እኮ አሉ። በአንድ ጊዜ አይወጣም። እና እኔ እግዚአብሔርን ኃጢአቴን ቀይርልኝ ብዬ አውቃለሁ። ግን እንዴት ወጣ ካልከኝ በሚገርም ሁኔታ ነው የምነግርህ። የኔ ክራይቴሪያ ወይንም ደግሞ የኔ በጣም ብልጣብልጥነት ሜተድ ከኃጢአት የሚያወጣኝ ይመስለኝ ነበር። አይደለም። ለምሳሌ አንድ ሰው በዝሙት ቢፈተን ፍራሽ ላይ ስለተኛ ከዝሙት ይቆጠባል ማለት አይደለም። በቃ አእምሮ ስለዛ ብቻ ነው እያሰበ ያለ ያ ሰው ገብቷል። እና የሆነ የዛሬ 3 ዓመት አይ ቲንክ እንደዚህ ነው የፖፕ ሽኖዳን መጽሐፍ እያነበብኩኝ ነበርና ከእግዚአብሔር ጋር ያለ ግንኙነት ምን አይነት ነው ብለው ይጠይቃሉ። የባሪያና የልጅ ነው ወይስ የአባትና ልጅ ግንኙነት ነው ያለ የሚል ጥያቄ ይጠይቃሉ።
እና እኔ እግዚአብሔርን ሁሉ ጊዜ የማየው እንደ ፖሊስ ነው። አይ በቃ ፖሊስ ያው ሁሌ አንተ ጋር የሚመጣው ለችግር ምናምን ካለ የሆነች ነገር ሊመዘግብብህ ነው የሚመጣውና እንደዛ ይመስለኝ ነበር። ከዛ ከእግዚአብሔር ጋር ያለ ኢንቲሜሲ እንዴት ነው ብሎ ይጠይቃል መጽሐፉ። አንተ ጸሎት የምትጸልየው ለምንድን ነው ይለኛል መጽሐፉ። እኔ ጸሎት የምትጸልየው ለምዶብኝ ነው ወይ ደግሞ ካላደረግ ቁጣቱን ፈርቼ ገብቷል። ከዛ ታዲያ ምንድን ነው መሆን ያለበት ይላል መጽሐፉ ላይ። አንተ የእግዚአብሔር ውድ ልጁ ነህ ገብቷል። ውድ ከሆነ አንተ ዝም ብለህ አይደለም የመጣው፣ በደሙ ነው የተገዛው። በወርቅ አልተገዛም ማንም። በደም የተገዛ ምን ታውቃለህ? በደም የተገዛ ነህ። ከእግዚአብሔር ጋር ያለ ኢንቲሜሲ ምን ላይ ፎከስ ያድርግ ይላል? ፍቅር ላይ። ፍቅር ብዙዎቻችን ጎዶሎዋችንን የምትሞላው ነገር የእግዚአብሔር ፍቅር ነች። ማለትም በዚህ ምድር ላይ ለምንድነው ቅዱሳን ብዙ ነገር ሳይኖራቸው ምንም ነገር የዓለም ተድላ የዓለም ደስታ እጃቸው ላይ ሳይኖር ለምንድነው ደስተኛው የኖሩት ብለህ አስብ። እኛ እጃችን ላይ ብዙ ነገሮችን ጨብጠን ምናልባት የሆነ የጸሎታችን ሁላ ተሳክቶላ በጸሎታችን በመሳካት ሁላ ልትማረር ይችላል። ፍቅሩ የለህማ ከእግዚአብሔር ጋር። የእግዚአብሔር ፍቅር የጎደለ ነገር አለ ማለት ነውና ለካ ብዙዎቻችንን ጎትቶን የሚያወጣን ከሆኑ ኃጢያቶች ውስጥም ከሆኑ ከልምምድ ነገሮች ከለመድናቸው ልማድ አይደል ለልምምድ ተላልፎ መሰጠት አይደል ትልቁ ከባዱ ኃጢያት እግዚአብሔር ነው ጎትቶ የሚያወጣ። ያንተ እንትን ይሄ ማለት አንተ ቫሉ የለህም እያልኩ አይደለም። ወደ እግዚአብሔር ትቀርባለህ፣ ትጸልያለህ፣ ትጾማለህ፣ ትሰግዳለህ። እነዚህ አያስፈልጉም አይደለም። ግን እግዚአብሔርን መጠበቅ ማለት ቁጭ ብሎ መጠበቅ አይደለም። እግዚአብሔርን መጠበቅ ማለት ስራ ፈተ መጠበቅ። አሁን አንድ ገበሬ አሁን ለምሳሌ ሰኔ ወይ ሐምሌ ሊያርስ ቁጭ ብሎ ይጠብቃል ብለህ ታስበህ አይደለም። መሬቱን ያስተካክላል፣ በሬዎቹን ያስተካክላል፣ ያደልባል፣ ምን ይላል፣ ጉልበት እንዲኖራቸው ምናምን ያደርጋል። እኔም እንደዛው ነው አለኝ እኮ ልክ ፑሽ አፕ እንደምንለው ለሰውነቴ ግንባታ ጸሎትም ለኔ ለነፍሴ ፑሽ አፕ ነው። ጸሎትም ለኔ ለነፍሴ ፑሽ አፕ ነው። ገብቷል። ልክ መንፈሳዊ ስትል እኮ ኦሬዲ ጂም በለው በቃ የምሬ ነው በለ ጂም ስለ የምጠነክርበት የነፍስ ጂም ማለት ነው። መንፈሳዊነት ነፍስን የምታጠነክርበት ነው። ከእግዚአብሔር ጋር ያለን ኢንቲሜሲ ከፍ የምታደርግበት ነገር ነው መንፈሳዊነት። በቃ ሌላ ነገር እኮ አይደለም። ከእግዚአብሔር ጋር ያለ ኢንቲሜሲ ምንድነው ነው ዋናው ነገር ብዬ ነው ማስበው። ጎትቶ የሚያወጣኝ ምንድነው ከነበርኩበት ነገር ለልምድ ተላልፌ ከተሰጠውበት ነገር ወደዛ ነገር መልሶ የሚጠራኝ ነገር ምንድነው? ጎዶሎ ነገር ነበርኝ ከእግዚአብሔር ጋር። ምንድነው ያ ጎዶሎ ስለ ፍቅር እግዚአብሔርን ምንድነው እያደረኩ ያለሁት መልካም ምግባር በጠቅላላ እውነት እግዚአብሔርን አፍቅር ነው አይደለም? ምን እንደሆነ ታውቃለህ? አብዛኞቻችን ጸሎት መጸለዩ ካልጸለይክ መኪና ሊበላ ይችላል ብዬ ፈርቼ ነው እንጂ የሆነን ሰው አፍቅሬ አይደለም የማደርገው። ከዛ ግን ትእዛዝ ከእግዚአብሔር ጋር ያለ ግንኙነት ኦንሊ ትእዛዝ ላይ ሲሆን ጸልይ ስለተባልክ ብቻ የምትጸልይ ከሆነ ኮንሲኩዌንሱ ፈርተህ የምትጸልይ ከሆነ የሆነ ቀን ትዝላለህ አይደል? በጣም ለምሳሌ ስራህን ሳትወደው ጠዋት ዝም ብለህ 2 ሰዓት ግባ ብትባል የሆነ ቀን አቦ በቃ ዛሬ የፈለገው ይምጣ እስከ ዛሬ ገብቼ የለ እንዴ ምናምን ነገር ምን ታቆመዋለህ? እስቲ አፍቅረው፣ ስራህን አፍቅረው። ለምን እዛው አታድር? እግዚአብሔርን እስቲ እናፍቅረውኛ። ሳታገኘው አትወጣም። የምሬን ነው ብለህ አንዳንድ ጊዜ ሳታፈቅረው ስትቀር ጸሎት ማለት ይሄ ምንድነው መዝገበ ጸሎት ተሸክመ ምናምን መጸለይ ይመስላል ጸሎት ማለት። ስታፈቅረው አንዱ አቡነ ዘበሰማያት አይደለም ጌታ ሆይ ብሎ መጥራት በቂ ነች ላንተ። የምሬን ነው ብለህ ጌታ ሆይ ብሎ መጥራት ላንተ በቂ ነች። እና ፍቅር ነው ትልቁ ቫልዩ ያለው። ትእዛዝ ከሆነ በጣም ከባድ ነው። ራሴን ቼክ አረኩታ ከእግዚአብሔር ጋር ያለ በቃ እቺ ለትእዛዝ ነው ወይስ ለፍቅር ነው የሚለው? እና ፍቅር ነው ብዙ ነገሮችን የሚያደርገው። ራሴን አየሁት እንዴ እኔ ዝዬ አንዳንዴ ነሸጥ ያደረገንና በቃ አንግሼ ነው ዳዊት መውጣው ትላለህ። ከዛ የሆነ ቀን ደግሞ ትዝላለህ። ለምን ይመስላል እየዛልኩ ያለሁት? ግንኙነቴ በምን ስላልሆነ ነው? በፍቅር። አንተ ያፈቀርካትን ሴት ሳታገኛት ወይ ደግሞ በስልክ ሳታገኛት አትውልም። ፍቅር ስላገበረ ትእዛዝ አይደለም፣ ፍቅር ስላገበረ ማለት ነው። ሳታገኛት ወይ ደግሞ በአካልም ልታገኛት ትችላለህ፣ በስልክም ብቻ ሳትገናኝ ኮኔክሽን ሳትፈጥር አትውልም። እኔ ከእግዚአብሔር ጋር ኮኔክሽን ሳላሳልፍ ያልኩባቸው ቀናቶችን ስታስባቸው ለምን ስትል ትእዛዝ ስለሆነ ነው። ሰው ግንኙነቴን በምን ማድረግ አለብኝ? ዳዊት ቆም ብለህ አስብ። ከእግዚአብሔር ጋር ያለን ግንኙነት የትእዛዟን ግንኙነት ገታ አድርጋትና የፍቅር ግንኙነት አድርገው። ትእዛዝ የሆነ ቀን ስለሚሰለቸኝ ማለት ነው፣ የሆነ ቀን ወደ ኋላ ስለሚመልሰኝ። ስለዚህ ራሴን ጠየቅኩት። ይህን የሚያደምጡ እህት ወንድሞቼ በእንደኔ አይነት ብዙዎቻችን እንትኑ ይለያያል እንጂ ቀራኒው አለን፣ የየራሳችን ህይወት ቀራኒው አለና እግዚአብሔርን እናፍቅረው። እግዚአብሔርን ስታፈቅረው ያ ፍቅር ነው ጎትቶ የሚያወጣ። የእግዚአብሔርን ፍቅር እንዴት ነው የምንረዳው የሚሉ ሰዎችም አንደኛ ልልህ ነበር።
እኔ አሁን መወዳት ልጅ ለማግኘት ምጥረው መወዳት ልጅ አለች፣ አገኛታለሁ፣ ትዝታ አለኝ፣ ሚሞሪ አለኝ፣ ያቺ ልጅ በቃ ብዙ ነገር አለ አይምሮዬ ውስጥ። እኔ ብዙ ሰው የሚሰማኝን ነው የምነግርህ። እግዚአብሔር የጥቂት ሰዎች የሆነ ስብከት ውጤት ነው ይመስለው። ማለት ወይ ፊዚክሊ ማግኘት ወይ የሆነ ከሱ ጋር አታች ማድረግ ወይ ማን ነው እግዚአብሔር የሚል ገና ብዙ ክርስቲያን አለ። በነገራችን ላይ ማን ነው? እኛ እኔ እንዲያውም ምለው ነገር አለ፣ የምንወደውን እናውቀዋለን ወይ? ማለት እግዚአብሔር እንደምንወደው እናወራለን እንጂ ስለምንወደው ነገር እናውቃለን ወይ? እንዲያውም አንዲት ልጅ አንድን ዘማሪ በጣም እወደዋለሁ አለችኝ። በጣም ነው የምወደው፣ በቃ እሱን ካልሰማሁ አይመሽም አይነጋም አለችኝ። ደስ ይላል በጣም። ስንት አልበም አለው አልኳት። አይ አላውቅም አለችኝ። ኦኬ እሺ፣ ስለሱ ብዙ አርቲክል ተጽፏል፣ ምን ያክል አንብበሻል? አይ እንደሱም አላነበብኩም። ኦኬ አብዝቶ ስለምን ይዘምራል ወይ ነው ምንድነው ዘማሪ? እሱንም ብዙ አይደለም ግን የሚገርም በጣም ወደው ሰው ነው አለች። ሉክ እኔ አብዛኛው ነገር እዚህ ሀገር የሚመስለኝ በተለይ የኛ ወጣቶች ችግር ስለምንወደው ነገር እውቀት የለንም። ማለት ኢሞሽንና ለዛ ነገር መሰጠት በጣም የተለያየ ነገር ነው ብዬ አስባለሁ። አንዳንድ ጊዜ እኔንም በነገራችን ላይ መንገድ ላይ ያገኙኝና ፓግጥ ምናምን ይሉኛል። ስለአንተ ማወቅና አንተን ማወቅ አዎ መጽሐፌን አንብበዋል አለህ እንደ ቢለኝ ሰው አለ። እኔን መውደድ ማለት እኔ ያለሁበት ወይ የኔን ስራዎች በትንሹም ቢሆን ማወቅ ይመስለኛል። እግዚአብሔርን እንወደዋለን እንጂ ክሪቲክሊ ስለ እግዚአብሔር ምን እናውቃለንና ፍቅሩን ከየት እናምጣው ቢሉን ሰዎች በደንብ ምንድነው ምስክራችን? ኤሉዬ በነገራችን ላይ አንዳንድ ሰዎች እኔ አንድ ጊዜ የሆነ መጽሐፍ እያነበብኩ ነውና አንዳንዴ በህይወት ለምን እግዚአብሔር ዝም አለ የሚል ጥያቄ ተነስቶ ነው አሉ። መጽሐፉ ላይ እያነበብኩ ነውና አንዳንዴ እግዚአብሔር በህይወት ዝም የሚልህ እርሱን እስክታውቀው ድረስ ነው የሚል ምላሽ ሰጠ። አንዳንድ ሰው ተኝቶ የተነሳው በአልጋው ጥራት የሚመስለው ሰው አለ። አንዳንድ ሰው እዚህ ህንጻ ላይ ምናልባት የወጣ ነው ጥሩ ጫማ ስላደረግን ወይ ኤሌቬተሩ ምርጥ ስለሆነ የሚመስለን ሰዎች አለን። የሆነ ቦታ የደረስ ነው ብቻ መኪና ስላለ የሚመስለን ሰዎች አለን። እና አንዳንዴ እግዚአብሔር አዛት ታይም ላይ በህይወት በቃ ይተውሃል እና ዝም ይላል። እያየህ ነው እኮ ዝም ይላል። እና ኢንዲንጉ ግን ምንድነው? እግዚአብሔርን እንድታውቅ ነው። ስለ ኤልያስ ማወቅና ኤልያስን ማወቅ በጣም አንተ ስለኔ ማወቅና እኔን ማወቅ በጣም ዲፈረንስ አለው ነው። እግዚአብሔርን የምታውቅባቸው ብዙ እንትኖች አሉ። እግዚአብሔር ማን ነው ለሚሉትም ሀሳቦች ማለት ነው። ፍቅሩንም ደግሞ እንዴት ነው ሊገባኝ የሚገባው የሚባሉ ሀሳቦች ይነሳሉ። እኔ አሁን እግዚአብሔርን እናፍቅረው ስል ፍቅሩን ቆይ እንዴት ነው ቆይ አንተ የገባ ፍቅሩ እኔ እንዴት ነው ማይገባኝ ምናምን ነገር የሚባል ነገር አለ። እውነት ለመናገር ወደ መንፈሳዊ ህይወት በጣም ይሄ ምንድነው ትንሽ በሞከርኩ ቁጥር ፍቅሩ እየገባ ያንተ ኃጢአት እየገዘፈብህ የሱ ምህረት ደግሞ ጌታ ሆይ ያልክ ደግሞ በመጠራበት ታይም ላይም ደግሞ ካንተ ኃጢአት ደግሞ የሱ ምህረት ደግሞ በጣም ይገዝፍባልና በህይወት ውስጥ እግዚአብሔርን ፍቅር ማወቂያው ትልቁ መንገዱ እኔ እናንተ ዛሬ ኤግዚስት አድርገን እዚህ ጋር የምሬን ነው ማለት እኔ እናንተ እዚህ ኤግዚስት አድርገን ኢንተርቪው አንተ እኔ ስታደርገኝ እኔ ስደረግ እግዚአብሔር ፍቅሩ አንዱ ማሳያም ይሄ ነው። ማለት እንደ ኃጢአታችን ብዛት እንደ በደላችን ብዛት እኔ እናንተ እኮ አሁን እያወራሁ በልቤ እያሰብኩት ያለውትን ሁሉ የሚያውቅ ነው። እግዚአብሔር ልቡናንና ኩላሊትን የሚመረምር አባት አይደለ? ሁሉም በሚያውቅ አባት ፊት እያስመሰልን እየኖርን እንኳን እግዚአብሔር ብዙ ነገሮችን ያለሳ ነው። ላንተ ኃጢአተኛ ነህ ተብሎ ፀሐይ አልቀዘቀዘችብህም ወይም ደግሞ አላነሰችብህም መጠኗ፣ ጨረቃዋም ደግሞ አልደበዘዘችብህም። እኩል ይነጋላል፣ እኩል ይመሽልሃል። አንተ ግን ምንድነህ? እኔ ምንድነኝ? ህይወታችንን እኛንን ራሳችንን የምናውቀው እና ይሄን ሁሉ ስትመለከት ከምንም ነገር በላይ እኔ ስለ እግዚአብሔር ፍቅር ሳስብ እኔ የመጣበት ወደዚህ ምድር የመጣበትን ሳስብ ይከብድሃል። እንዲህ ዝም ብለህ ስታስበው እግዚአብሔር ወደዚህ ምድር መጥቶ ስላንተ ብሎ ማለትም በሱ ጥፋት አይደለም ባንተ ጥፋት ነው። የገባልህን ቃል አስቦ 5500 ዘመን በሱ ፊት 5 ቀን ከተኩል ቆይቶ ላንተ ብሎ መጥቶ አስበው በደም ሊገዛህ ማለት ነው። እንደ ሰው አንተ የለበስካትን ራፊ ጨርቅ እግዚአብሔር ለብሰው ዝም ብለህ አስበው። የምሬን እኮ ነው ብለህ እንዲህ ቀላል አይደለም። አሁን እናንተ አሁን ስናወራው አንዳንዶች ለቃል ማሳመሪያ ምናምን ስለተጠቀሙት እኔ አሁን እንደዛ ለመጠቀም አይደለም። አንተ የለበስካትን ልብስ ለብሶ እግዚአብሔር መጥቷል፣ ተመላልሷል በዚህ ምድር ላይ እንደኛ ሆኗል፣ እንደኛ ተቆጠረ ተብሏል። አስበዋል።
እኔ እናንተ አሁን የያዝናትን ስጋ ክርስቶስ ይዟታል። ምንም በማያውቀው ክርስቶስ ስለኔና ስላንተ ተሰቅሏል። ስለኔና ስላንተ በአደባባይ ያውም ደግሞ ምንም በማያጠፋ አላፊ አግዳሚ ምንም በማያውቀው ስለኔና ስላንተ ተሳድቧል። ሁሉን እያወቀ ስለኔና ስላንተ ዝም ብሏል። ማለት የተቀበላቸውን መከራዎች ስትመለከት ስላንተ በዚህ ምድር ላይ ያሳለፋቸውን ነገሮች ስትመለከት ስለኔና ስላንተ ተሰዶ አስብ። የምንጮች ጌታ ውሃ አታናቱን ስትመለከት ፍቅር ተመልከት። ምን ያህል ፍቅር አይደለም ስለ እግዚአብሔር ይቅርና ስለ ቅዱሳኑ እንድንናገር ያስገድደናል አይደል የሚለው አባ ጊዮርጊስ ዘጋስጫ ነው እንደዚህ ብለዋል። እና የከፈላቸውን ስለ አንተ ጽዋቱ መከራዎች ስትመለከት እግዚአብሔር አንተን ወደ ቀደመ ክብር ለመመለስ አንተን የምትጠቀመው እሱ የሚጠቀመው ነገር ኖሮ አይደለም። በነገራችን ላይ 99 እያሉት ነው አንዱን ፍለጋ የወጣው። አንተ በዚህ ምድር ሂሳብ ብታሰለው 99 እያለው 99ን ትቶ እንዴት አንዱን ይመጣል ትላለህ ካልኩሌት ብታደርገው። ግን ፍቅር ካልኩሌት አይደረግም እንቺንካ ስላልሆነ ነው። ገብቷል። እና ያንን ነገር ስትመለከት እግዚአብሔር በህይወት ደግሞ በገቢር ደግሞ እያደረገ ያላቸው እነዛ ምናምን ተው እንደው ያንን እንደው አላወቅ ነው የምንበል በገቢር እያደረገ ያለውን ነገር ተመልከት። የምር እኩል ነው እኮ ተፈጥሮ እኮ የተሰጠችን ምንም አንሶ ምንም እንደያቀም ሁሉ ነገር ተሰጥቷል። ዛሬም ይጠብቃል እግዚአብሔር እኮ በአንድ እንትን እኮ አንተን እኮ በቃ ህይወት ላይ ምንም አትጠቅምም ላይክ ብሎ አንተ ራስን እንደምትለው ላይክ እኔ እኮ አልጠቅምም እንደምትለው እግዚአብሔር አትጠቅምም ብሎ ቢሆን ኖሮ እኮ በአንድ እንትን እኮ ይጨርሳል እዛው ላይ እኮ። ግን አይደለም እንደዛ አይደለም። ገብቷል። የፍቅሩ መጠን ይሄ ነው ብለህ የምትገልጸው ከሆነ ፍቅሩን ኦልሬዲ እንትን ብለዋል ነው። ፍቅሩን ግን ዳሰናል። ምን ላይ እንደዳሰስን ታውቃለህ? ዕለተ ዓርብ ቀራንዮ መስቀል ላይ ፍቅሩን እንዲይዘነዋል። ፍቅር ለመጀመሪያ ጊዜ የተዳሰሰችው ያቺ ቀን ነው። ሌላ ጊዜ ፍቅር ተዳሶ አያውቅም። ያን ቀን ግን ራቁቱን ሆኖ አንተን ራቁትህን ሊያለብስ ያንተን ጥማት ሊያረካ እሱ ሰፍነግ አድርገው ሆምጣጤ ሊያጠጡ ሲመጡ ይሄ እጆች ክርስቶስ ተቸንክሮባቸዋል አይደል? ገብተዋል። አሁን እኛ የምናደርጋቸው ኢች ኤንድ ኤቭሪ ነገሮች በአካላችን ሌላ ነገር የምናደርግባቸው ነገሮች ለቅድስና የተፈጠሩ ነገሮች ናቸው አይደል? እጃችን እግዚአብሔር እንድናመሰግንበት አንደበታችንም ለእግዚአብሔር እያንዳንዱ አካላችን ለምስጋና ላይ የተፈጠረው እግዚአብሔርም ይሄን አንደበቱ ይሄኛውን እጁን ይሄንን ስትመለከት በመዳፉ ሚስማር የገባበት ነው። እያንዳንዱ ነገር ይሄን ስትመለከት እያንዳንዱ ነገራችን ራሱ ስነ መስቀሉን የሚናገር ነው። ገብቷል። እና ከዚህ በላይ እንዴት ፍቅሩን እንዴት ይገባሃል ነው ማለት። ከዚህ በላይ እንዴት ፍቅሩን ትረዳለህ ነው። እኩል ነው ላንተ ለኃጢአተኛውም ለጻድቁም እዛ በገዳም ውስጥም ላሉት እኩል ነው የሚነጋላቸው እኩል ነው የሚመሽላቸው ላንተም እኩል ነው የሚነጋልም የሚመሽል በዓለም ባህር ውስጥ እየሰጠምክ ማለት ነው። በኃጢአት ባህር ውስጥ እየተንከባለልክ ማለት ነውና ይሄንን ስትመለከት ፍቅሩ እንዲገባ ፍቅሩ እንዲጠራት ሌላው ከምንም ነገር በላይ እምነት ጨምርልን እንዳሉት ሐዋርያን አበው አባቶቻችንም እምነትን ጨምርልን እንደሚሉት አንተም በህይወት ውስጥ ፍቅርን ጨምርልኝ ማለት መልመድ መቻል አለበት። ትንሿ ፍቅር ማሳያ መስቀሉ ሊሆን ይችላል። ግን ፍቅርን ጨምርልኝ ሰርክ ሌሎች የሚናገሩልህን እግዚአብሔርን ለኔ ሁንልኝ ነው። ገብቷል። ለኔ ሁን ለአንተ መሆን አቅቶት አይደለም አንተ ነው መሆን ያቃተ ለሌሎቹም የሚሆነው ለሌሎቹም ለሁላችንም እግዚአብሔር ኮቸር ነው። አንተ ግን ሆነ አንዳንዴ ምንድነው የሆነ ነገርን ከመቀበል በፊት ምን ይዘውታል አይደል የሚባለው? እኛ መቀበል ብቻ ስለምንፈልግ እግዚአብሔርን እንደሆነ በቃ እንደ ባንክ ቤት ሄደ የሆነ ነገር ብቻ ይዘን የምንመጣበት ስለሆነ ስለምንመለከተው ነውና ምንድነው ይዘህ የጠበቅከው እግዚአብሔርን? ግን እሱ ቸር አምላክ ነው። ለሁላችንም አንድ አይነት አምላክ ነውና ያንን ማሰብ እኔ መከራውን ስታስብ ተረጋግተ ማውራት በጣም ነው የሚከብድ። የክርስቶስን መከራ እንደ ማውራት በጣም ከባድ ነገር የለም። በተለይ 18 ሰዓታት ያሳለፈውን መከራ ስትመለከት እያንዳንዱ ነገር ለኔና ላንተ ነው የተከፈለው። እያንዳንዱ ዋጋ እያንዳንዱ ጥማት የክርስቶስ ጥማት ያንተ እርካታ ነው። እያንዳንዱ መገፈፍ ያንተ መደረብ ነው፣ ልብስ መደረብ ነው። ነፍስ ተራክቷ ነበረ ስትመለከተው ሁሌ በሲኦል እሳት ውስጥ ተቃጠል ነበረ። አሁን ግን በፍቃድ ነው ገነትም ይሁን መንግስቱ ራሱ በመሐከሉ አደረገልን። ገብቷል። ያቺ ፍቅር ነች መንግስት የተባለችው ራሱ ያቺ ፍቅር ነች። የእግዚአብሔርን ፍቅር ገንዘብ አድርገን ለሰዎች የምትተርፈው ነው። ትልቁ ፍቅሩ ሲገባ ቅድም እንዳልኩ ነው ትልቁ መንፈሳዊነት ማለት ያው ትልቁ የእግዚአብሔርን ፍቅር ገንዘብ ማድረግ ነው ብዬ ለሁሉ ነፍሳት የሚቃጠል ልብን እየታደልክ ትመጣለህ። ይሄ ግን በአንድ ጊዜ አይመጣም ነው። የእግዚአብሔር ፍቅር ስሩ ፕሮሰስ የሚመጣ ነገር ነው። ለዛ ነው ፍቅርህን ጨምርልኝ እንበለው ማለት ሰው ፍቅርህን ጨምርልኝ እያለ መጸለይ መቻል አለበት። የእግዚአብሔር ፍቅር እኔ ጋር አለ ወይ ብሎ ደግሞ ራሱን ቼክ ማድረግ አለበት። የእግዚአብሔር ፍቅርን ቼክ የምታደርግበት ቅድም እንዳልከው ነው። ሁላችን
ይሄ ምንድነው ሰፍ የሚያደርግ ነገሮች በሙሉ ዓለማዊ ጉዳዮች ብቻ ሲሆኑ ሰፍ የሚያደርግ ነገር በሙሉ ኃጢያት ብቻ ሲሆን የኃጢያት ነገሮች ብቻ ሲሆኑብህ ራስን ቼክ ማድረግ መቻል አለብህ። ፍቅሩ ከኔ ጋር ነው ወይ ያለው? እግዚአብሔርን አፍቅሬዋለሁ ወይ? እግዚአብሔርን ወድጄዋለሁ ወይ ማለት አለብህ። አለበለዚያ እግዚአብሔርን ማወቅም ይሳናል ነው። እግዚአብሔርን ማወቅ ይሳናል። ፍቅሩን ካልገባህ እግዚአብሔርን አታውቀውም። እዚህ ምድር ላይ ያመጣህ ለምን እንደሆነም አይገባም። የመኖርህ አንዳንድ ጊዜ ለምን መጣው የምትልባቸው ነገሮች አሉ አይደለ? ፍቅሩ ሳይገባ ሲቀር ነው። ፍቅሩ ቢገባ እግዚአብሔር ባንተ ውስጥ ያለው ትልቁ የመጣህበት ዓላማ ማለት ባንተ ህይወት ውስጥ ያለው እግዚአብሔር ያለው ዓላማ ያንተ የህይወት ዓላማ እሱ ነው። አንዳንዴ ዓላማ የለኝም ልትል ትችላለህ፣ ግን እግዚአብሔር ባንተ ውስጥ ያስቀመጠው የራሱ ዓላማ አለው። ገብቷል? ያ ዓላማ ነው ያንተ ዓላማ። አንተ ያቀድከው ዓላማ አይደለም፣ እሱ አይደለም ትልቁ ዓላማ። ዛት ሚንስ ቅድም እንዳልኩ ነው እግዚአብሔር ጋር የምንሄደው ለመዘመር ነው ብያለሁ። ዓላማህም ደግሞ በምድር ላይ ስትኖር ደግሞ እግዚአብሔርን እያስደሰትክ ለሰው አይደለም፣ እግዚአብሔርን እያስደሰትክ እየኖርክ ትሄዳለህ። ኢንዲንግ ደግሞ ከገቡ መውጣት ካገኙ ማጣት የሌለባትን መንግስተ ሰማያት ለማግኘት ነው የምትሄደው። ሶ እግዚአብሔርን እያወቅከው በሄድክ ቁጥር እግዚአብሔርን እርግጥ አውቀዋለሁ አይባልም። እግዚአብሔር እንዲህ የምጨብጠው ነገር ስላልሆነ ማለት እግዚአብሔር መንፈስ ነው። አንደኛው ስንማርም ማለት ነው በቤተ ክርስቲያን ስንማር ሶ በተቻለ አቅም እግዚአብሔርን ወደ ማወቅ ምንድግና ግን በጥቂቱ ስንመጣ የእግዚአብሔር ዝምታዎችም እኛ ጋር እግዚአብሔር ዝም አለን የምንለው በህይወታችን ውስጥ ምን ነው ጠፋብኝ የእግዚአብሔርን እጅ ማየት ተሳነኝም የምንለው ነገር እየቀነሰ ይመጣል። ቢኮዝ ስታውቀው ነው የምትፈራው፣ ስታውቀው ነው የምታከብረው፣ ስታውቀው ነው የምታፈቅረው፣ ስታፈቅረውም ነው የምታውቀው። አይገርምም? እንትን ናቸው አንድ ላይ የተገናኙ ነገሮች ናቸው። የእግዚአብሔር ፍቅርና እግዚአብሔርን ማወቅ የሚባለው ነገር ስታውቀው ታፈቅረዋለህ። እንወደው ዘንድ ደም ግባት የለውም እኮ የተባለ አባት ነው። ገብቷል? እንወደው ዘንድ የተባለው ግን አንተን የፈጠረ አምላክ ነው ደም ግባት ያጣው። ያንን ፍቅር ስታስብ ዕለተ ዓርብን ሰው ሁሌ ማሰብ መቻል አለበት። ሁሌ ህይወቱ ዕለተ ዓርብ ላይ መሆን አለበት። መቸንከር ክርስቲያን ማለት በመሰረቱ ዕለተ ዓርብ ላይ ነው። በቃ ይሄ ማለት ዕለተ ዓርብ መጣ ብለ ደግሞ ትንሣኤ የለኝም ብሎ ደግሞ ተስፋ የሚቆርጥ ወይም ደግሞ በቀቢጸ ተስፋ የሚሞላ ነው ማለት አይደለም። በደንብ ድብን ያለ ለዛው እኔ በጣም ከሚገርመኝ ነገር አንዱ የእግዚአብሔር ፍቅር በጣም እየጠለቀ ሲገባ የተጨበጠ ተስፋ ነው እጅ ላይ የሚመጣው። ክርስትና የተጨበጠ ተስፋ ያለበት ነው። ይሄን ታገኛለህ ካለ ታገኛለህ ነው። ይሄን ትወርሳለህ ካለ ትወርሳለህ። ይሄን ባታረግ ይሄን ይመጣባል ካለ ነው። በቃ እግዚአብሔር ምን ስለሆነ ፍትህ የፍትህ አምላክ ስለሆነ አይደል እንዴ? እንጂ እኮ ራርቶላቸው እኮ አዳምና ሔዋንን እኮ እዛው ማስቀረት እኮ ለሱ ይቀለው ነበር አይደል? በጣም ቀላል ነበር እኮ። ወይ ደግሞ እዛው መማር እኮ ለሱ እኮ ይቀለው ነበር። ግን ይሄን በበላችሁ ጊዜ ሞትን ትሞታላችሁ አለ። በቃ የፍትህ አምላክ ነው አደረገው። እና በህይወትም እንደዛ አይነት ነገሮችን እንመለከታለን። ሶ እግዚአብሔርን ማወቅ፣ እግዚአብሔርን ማፍቀር፣ እግዚአብሔርን ማፍቀር፣ እግዚአብሔርን ማወቅ አንድ አይነት ናቸው። በጣም ግንኙነት ያላቸው ነገሮች ናቸው። ሶ እግዚአብሔርን አውቀን ቅድም የተናገርከን ነገር ቀላል ንግግር እንዳይመስልህ አውቀን ነው ወይ የተገዛንለት? የምንገዛለትን ነገር እናውቀዋለን ወይ? ምን ጸልየው ወደ ማን እንደሆነ እናውቃለን ወይ? ምን አይነት አምላክ እንደሆነ ተረድተናል ወይ? አንዳንዴ ምን ይመስለኛል መሰለ ሁላችንም የራሳችንን አምላክ ልባችን ውስጥ ያስቀመጥን ይመስለኛል። እፈራለሁ አንዳንድ ጊዜ እኔ ኃጢአት ስሰራ የማያየኝ አምላክ ኤሉ የሆነች ትንሽ የነገር ሲያደርግ ደግሞ ለኔ ያይልህ ለኔ ላንተም ያይልኝ የኔን ግን የማያይ ከቷል። እንደሱ አይነት አምላክ ልቤ ላይ ያስቀመጥኩ ይመስለኛል። አንዳንድ ጊዜ አሉ የሆኑ የተሰሙን በተለይ ወደ መንፈሳዊ ህይወት በጣም እንትን ሳንል በፊት ገና የመጣው ታይም ላይ ራሴ ፈተን ነበር። በእንደዛ የፈተና ፈተን ነበር። የሆኑ ሰዎች ኃጢአት ሲሰሩ እላለሁ የነሱ ነጥፍ ሰርቼ ግን እኔን አያየኝም። ማህሪ እኮ ነው እግዚአብሔር ትልና ደግሞ እንትን ትላለህ። አሁን ላይ ደግሞ በጣም ብዙ ጊዜ ይነገራል እግዚአብሔር ማህሪነት። እፈራለሁ አንዳንድ ጊዜ እግዚአብሔር እኮ ማህሪ ነው ማህሪ ነው ማህሪ ነው እያልን ሰውንም እያደፋፈር ነው ይሆን ትላለህ አንዳንድ ጊዜ። ከአንድ ወዳጄ ጋር ትናንትም እያወራን ነበርና አረ የፍትህ አምላክ መሆኑንም ተናገሩ እያለ ነበርና እግዚአብሔርም ቁጡ አምላክ ነው፣ ቀናይ አምላክ ነው። በመንግስቱ ከመጡበት አንተንም ለፍቃድ እኮ ተላልፈ የምትሰጠውም እኮ ምን መሰለ አንተም የሱ መቅደስ አይደለ? በሰውነትም ከመጣህበት ትቶ ይሄዳል። የምሬ ነው። አንዳንድ ጊዜ ለስሜት ህዋሳቶቻችን ተላልፈን የተሰጠንባቸው እኮ ጊዜያቶች አሉ። ያንን ኮንትሮል ማድረግ አቅቶን ማለት ነው። ሰይጣን ከዛ በኋላ እያየ ይስቅባል። ይሄ ልጅ ገብቷል እና በአንተው ላይ ይደነቃል። እንዲህ ማለት እንዴ ምናምን ይልሃል። አንዳንዴ እግዚአብሔርን ስታታለል እሱ እንኳን እንደዛ አላታለለም። እኛ እግዚአብሔርን ለማታለል የምንሄድበትን መንገድ እና ቆም ብለን ማሰብ አለብን። እግዚአብሔርን ማወቅ፣ እግዚአብሔርን ማፍቀር ትልቁ በክርስትና የማይመለስም ነው። በነገራችን ላይ በጣም ሰፊ ነው። እግዚአብሔርን ማወቅ በጣም ጥልቅ ነው። እግዚአብሔርን ማፍቀር ደግሞ እንዲህ ነው አትለውም፣ ግን ፍቅሩን አንድ ቀን እንዳሰናታል ዕለተ ዓርብ ላይ እሱም መለማመድ። የመጨረሻ ጥያቄ 3 አንተን የሰሩ መጽሐፎች በጣም የምትወዳቸው የሚገርሙክ ህይወትን ሽፍት ያደረጉ 3 መጽሐፎች እንድናነባው በጣም በደስታ
ምናልባት በጣም የክርስቶስን ፍቅር ልቤ ላይ የዘራው ሳስበውላ በጣም እንባዬን የሚያመጣው ሕማማት የሚል መጽሐፍ ኦኬ በመምህራችን በዲያቆን ሄኖክ ኃይሌ የተጻፈው መጽሐፍ አይ ቲንክ 7-8 ጊዜ አንብቤዋለሁ። አሁንም ሕማማት ሲመጣ ጓጉቼ ነው ማነበው። ነገራችን ሕማማት ሲመጣ ከሱ ውጪ ማንበብ አልፈልግም እና ያ ሞመንት ላይ መግባት አይ ቲንክ መጽሐፉን ሁላ አንዳንዴ በቃሌው ላይ ያስኩት ያህል እስኪሰማኝ ድረስ ማለት ነው። በጣም ነው የምወደው ሕማማት የሚለውን መጽሐፍ። ሌላው ደግሞ ጉዞ ወደ እግዚአብሔር የምትል በመምህር ግርማ ባቱ የተተረጎመች መጽሐፍ ነች። ኤሉ አንብበዋል? አላነበብኩት። እኔ ነኝ የማመጣልህ። ጉዞ ወደ እግዚአብሔር ደስ ይለኛል። ጉዞ ወደ እግዚአብሔር የምትል መጽሐፍ አለች። እንትነች ጸሎትን ታነሳለች፣ መንፈሳዊነትን ታነሳለች። ፕሮፌሰር ሆነዋል። እዛ ላይ ግን ዲያቆን ግርማ መምህር ግርማ ባቱ ነበር የሚለው፣ አሁን ፕሮፌሰር ናቸውና ቀሲስ ግርማ ባቱ በጣም የሚገርም አተረጓጎም ላይ የተተረጎመበት የሚደንቅ መጽሐፍ ነው። ስለ ራሴን ነው ያየሁበት። ጸሎት አንዳንዴ ምን ይመስለኝ እንደነበር ታውቃለህ? ከዛ በፊት በቃ ዝም ብዬ በቃ ይሄ ቃላት አሳምረ ምናምን ነገር በቃ ትኮፈሳለህ እና እግዚአብሔር ምን ታደርገዋለህ መሰለህ? በቃላት የምታሞኝ ይመስላል። በጣም ውብ ቃላት ስለተጠቀምክ የሚሰማ፣ ውብ ቃላት ደግሞ ስላልተጠቀምክ ደግሞ የማይሰማ ታደርገዋለህ። እና ያን መጽሐፍ ሳነብ የተረዳሁት ነገር ምንድን ነበር? እንደውም በዚሁ አጋጣሚ እግዚአብሔር የቃላት ማነብነብህን አይደለም የልብህን ሀሳብ ነው የሚያውቃት። ሞቲቭህን፣ ኢንቴንሽንህ ምንድን ነው? ኢንቴንሽን ይሄ ልጅ መጥቶ እኔ ፊት ያቆመው ምንድን ነው? ይሄን ነገር ብሰጠው ይሄ ልጅ ከምን አንጻር ነው እኔን የጠየቀኝ ነው። ምላሽ እንደዛ ነው በነገራችን ላይ። ከዛ በጣም የሚገርመኝ ነገር ደግሞ ምንድን ነው መሰለህ? እንደውም መጽሐፉ ላይ ቃል በቃል አልተጠቀሰም። ከዛ በኋላ የተመለከትኩት ነገር ነውና ለማጠናቀቅ ስለሆነ ነው። አንዲት ሴት በሀገሩ ዝናብ ይጠፋል እና ልጇን ይዛ ወደ ጸሎት በጋራ ሊያደርሱ ሊሄዱ ነው። ከልጇ ጋር ብቻ ሳይሆን ከሌሎችም ሰዎች ጋርና ልጇን ይዛ ነው የምትወጣው እና ልጁ ወዴት ነው የምንሄደው እናቴ ይላታል። ዝናብ እግዚአብሔር እንዲሰጠን ልንጸልይ ያለችው። ከዛ በኋላ እኮ ታዲያ ስንጸልይ ዝም ብለን ነው የምንሄደው ይላታል። እና ምን እንድንስፈልጋል ስለው ዣንጥላ ይታላላት። ኦኬ ዣንጥላ ይዘን አንሄድም እንዴ? ልንጸልይ አይደል የምንሄደው ወደ እግዚአብሔር ዝናብ አዝነብልን ብለን ከጸለይን ያረጋዋል ነው። መጨረሻ ላይ ያን መጽሐፍ ሳነብ ሁል ጊዜ ስጸልይ ምን ይዤ ወጥቻለሁ የሚለውን ነገር የምር እንዳስተውል ያደረገኝ መጽሐፍ ነው። ምን ይዘህ ወጥተሃል ዳዊት ለዋለሁ ማለት ስጸልይ ተመችቻለሁ ወይ ለእግዚአብሔር? እኔን እንዲሰማኝ ሆኛለሁ ወይ? ህይወቴ ለእርሱ ይገባል ወይ? አሁን የጠየቅኩት ነገር ቢመጣ ኖሮ ደግሞ ምን ሆናለሁ? እና በጣም ሲገባ ጸሎት ነገር ላይ ሲገባ የምትጠይቀው ነገር ራሱ የሚያስፈልግህን ነገር ነው እንጂ የምትጠይቀው ይሄ ምንድነው ይሄ ሁሉ ነገር ያየውን የተመለከትከውን ነገር ሁላ መጠየቅ ከዛ አይደል የሚጠቅመኝን ስጠኝ የሚያስፈልገኝን ስጠኝ አንተ ታውቃለህ የምንለው እኮ ለዛ የሆኑ ነገሮች ሲገቡ ነውና ያን መጽሐፍ ሳነብ ሁለተኛ እሱን እንትን ብያለሁ። ሶስተኛ በጣም ምናልባት በመንፈሳዊ ህይወት ላይ እኔ የፖፕ ሽኖዳን መጽሐፍ በደንብ እንትን እላለሁና ነፍሴ የወደደችውን አያችሁትን የምትል ቆንጆ መጽሐፍ አለች። የአባ ሽኖዳ መጽሐፍ። አዎ እሱ መጽሐፍ በቃ ከእግዚአብሔር ጋር ፍቅር ምንድነው የሚለውን ነገር ያው በመኖር እንደምታገኘው በደንብ የሚያብራራል። ከእግዚአብሔር ጋር ያለኝ ኢንቲሜሲ ምን ይምሰል፣ እግዚአብሔርን ለማወቅ ምን ላድርግ፣ እግዚአብሔርን ወደ ማወቅ ምንድግና እግዚአብሔርን ወደ መምሰል ምንድግና ለመምጣት ምን ላድርግ የሚለውን ነገር በደንብ አድርጎ አጽንኦት ይሰጣል እና ሳበኝ ነው በቃ እኔ ዓለም ጉተታን አልቻልኩትም አንተ ሳበኝ። ክርስትና ቆስኩናል ዓለም ብቻዬን ሆኜማ እየሳበችኝ ነው በቃ በጣም ቀዳዳው በዝቶብኛል። ግን አንተ ከሳብከኝ ዓለም ምንም ነች በኔ ፊት እና መብረር እችላለሁ ነው። እግዚአብሔር ካለ አይደል የምትበረው ከፍ ብለህ መብረር ከፈለክ እንደውም ምን የሚል ፖድካስት የሆነ እንግሊዘኛ ፖድካስት ላይ ነው እያየሁ ነበርና ሰው እግዚአብሔርን ከያዘ ከፍ ብሎ መብረር ይችላል ይላሉና ምድራዊ ነገሮች አንተ አውሮፕላን ላይ ስትወጣ ከፍ ብሎ አውሮፕላን ላይ በወጣ ወደ ላይ በሄደ ቁጥር ከታች ምንድነው የምትመለከተው? ኢምንት ነው የሚሆነው አይደል? ምድር ምናምን በክርስቶስ ፍቅርና በእግዚአብሔር ላይ መልክ እንደዛው ስትሄድ ከታች የምታያቸው ነገሮች ኢምንት ይሆኑ ቢኮዝ እየሳበ ያለው ክርስቶስ ነው እግዚአብሔር አባት ነውና ሳበኝ በጣም በቃ ሞዶ መጽሐፍ ነውና ሰዎች ይሄንን መጽሐፍ ቢያነቡት ክርስትና ህይወታቸውን መንፈሳዊ ህይወታቸውን በደንብ አስተካክለው የመምሰል ሳይሆን የመሆን ክርስትና ነፍስን ሁሌ ቻርጅ ታረጋታለህ። ነፍስ ቻርጅ ትፈልጋለች አይደል? ልክ አንተ ለስልክ ቻርጅ እንደምትጨነቀው አንዳንዴ ደግሞ ኖቲፊኬሽን ስልክህን ታጠፋው የለ
ጽሞና በጣም ለመንፈሳዊ ህይወት በጣም ወሳኝ ነገር ነውና መጽሐፉ በደንብ ይነግርሃል እግዚአብሔርን መጠበቅ እስከምን ድረስ እንደሆነ። አንዳንዴ ምንድነው አሁን ስልክን ለምሳሌ አፕ ስታወርድ ሎድ እያደረገ ነው አይደለ? ተጠብቀዋለህ፣ ካንስል አታደርገውም አይደለ? አንዳንዴ ህይወታችን ላይም አንዳንድ ነገሮች ሎድ እያደረጉ በረከቶች ሎድ እያደረጉ ካንስል እንዳታደርግ መጽሐፉ በደንብ ይጠቁማል። እኛ ግን ያው ብዙ ጊዜ እንትን አልፋ ኤሉ የሆነች የህይወት ትልቅ በረከት ልትመጣ ስትል ነው ዝለምትወድቀው አይደል? እና ያንን መጠበቅ እግዚአብሔርን መጠበቅ ያው መጠበቅም ከእግዚአብሔር አይደለ? እግዚአብሔርን መጣበቅ አይደል ሁሉ ጊዜ ክርስቲያኖ እና እግዚአብሔርን መጣበቅ እንዳለብኝ ሳበኝ ጎትተኛ አንተ ካልሳብከኝ ማን ነው እኔን እንትን የሚለኝ ወደ ላይ የሚያወጣኝ? እና ያንተ ፍቅር ያንተ ቸርነት ነው የሚስበኝ እጅህን አሳየኝ የሚል መጽሐፍ ነው። ጸሎታዊ መጽሐፍ ነው። ሰዎች ቢያነቡት ብዙ ትርፍ ያተርፉበታል ብዬ አስባለሁ። ከዳዊት እንደሻው ጋር በጣም ደስ የሚል ጨዋታ ተጫውተናል። ከሐዋሳ እስከ አዲስ አበባ ድረስ ረግጠናል። ወደ ሰማይም ተንሳፈን ነበረ። በእውነት በጣም ነው ደስ ያለኝ ስላገኘውክ። በዚህ ፎርም ደግሞ ያ ምን ተዋወቀበት ፎርም አለ ደግሞ ይሄኛው ፎርም አለና እግዚአብሔር እድሜ ከሰጠን ገና ብዙ እናያለን ብዬ አስባለሁ። አሜን ያሳምርልን። ዴቭ ስለመጣ በጣም አመሰግናለሁ። እኔም በጣም አድርጌ ነው ብዙ እንግዶች እዚህ ቦታ ላይ ረግጠዋል። እነሱ ወንበር ላይ ቀመጥ ዘንድ እድሉን ስለሰጠኝ ይሉ አንተንም ክሮችንም እዚህም ያሉትን ሁሉንም እግዚአብሔር ይስጥልን። እንግዲህ በመንግስቱ ይደምረን ነው። አሜን። የዛሬውን ይሄን ይመስላል። ክፉ አይንካችሁ። በሪል ስቴት ዘርፍ ባሳየው የላቀ አፈጻጸም በተደጋጋሚ ተሸልሟል። ከ10 በላይ ፕሮጀክቶችን ጥንቅቅ አድርጎ በመገንባት በተመጣጣኝ ዋጋና በሚመች ያከፋፈል አማራጮች ብዙ ደንበኞችን የቤት ባለቤት አድርጓል። አሁን ደግሞ በደማቋ ቡልጋሪያ ከአፍሪካ ህብረት ፊት ለፊትና እንደ አዲስ በተዋበችው አዋሬ በታላቅ ቅናሽ የመኖሪያ አፓርታማዎችን ከ5.5 ሚሊዮን ጠቅላላ ክፍያ ጀምሮ ወይንም በ1.5 ሚሊዮን ብር ቅድመ ክፍያ ማግኘት ይችላሉ። እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ታማኝነት፣ ጥራትና በቃላችን መገኘት መለያችን ነው። የሽያጭ አማካሪ ለማግኘት ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ